ሰላም ናችሁ ወይ? ሁላችሁንም ሰላም ልበላችሁ። እንደምን አረፈዳችሁ ወዳጆቼ? እኔ ጋር ሁሉ ሰላም ነው። ጌታ ኢየሱስ ይባረክ። ሳምንታችሁ መልካም እንደነበረ ዊኬንዳችሁ ያስታውቃል። ዛሬ ከእናንተ ጋር ለሁለት ዓላማ ነው የመጣሁት። ያለ ወትሮዬ እንደገባሁ አውቃለሁኝ። ባለፈው አንድ መልእክት ቲክቶክ ላይ አስተምሬ ነበር። ያ መልእክት በጣም የጊዜውና ወሳኝ መልእክት ስለሆነ ብዙ ሰዎች በውስጥ መስመር አናግራችሁኝ ነበረ። ፓስተር ቪዲዮን ብትለቅልን ያ መልእክት ሴቭ ሆኖ ከሆነ የሚል ነበርና እሱ ረጅም ሰዓት ስለሆነ ልለቅላችሁ ላሁን አልችልም። ነገር ግን ያንን መልእክት እኔም ውስጤ በጣም ስለሞላና ስላመንኩበት ከእናንተ ጋር እንደገና ለሚቀጥሉት 25 ደቂቃ 30 ደቂቃ ሼር ላርጋችሁ። ሜቢ ከዛም በፊት ከጨረስኩ መልካም። አንደኛ ተሰሎንቄ ምዕራፍ 4 ላይ እንግዲህ በቀረውስ ወንድሞች ሆይ ልትመላለሱ እግዚአብሔርንም ደስ ልታሰኙ እንዴት እንደሚገባችሁ ከእኛ ዘንድ እንደተቀበላችሁ እናንተ ደግሞ እንድትመላለሱ ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ እንለምናችኋለን፣ እንመክራችኋለን። በጌታ በኢየሱስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁና ይህ የእግዚአብሔር ፈቃድ እርሱ መቀደሳችሁ ነውና ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛቦች በፍትወት ምኞት እንዳይደለ እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁ እንደ መሰከርንላችሁ ጌታ ስለ እነዚህ ነገር ሁሉ የሚበቀል ነውና ማንም በዚህ አይተላለፍ፣ ወንድሙንም አያታለል። ለእርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናል። ለእርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናልና። እንግዲህ የሚጥል ሰውን የጣለ አይደለም፣ መንፈስ ቅዱስን በእናንተ እንዲኖር የሰጠውን እግዚአብሔርን ነው እንጂ። እናንተ ራሳችሁ እርስ በርሳችሁ ልትዋደዱ በእግዚአብሔር ተምራችኋል። ስለ ወንድማማቾች መዋደድ ማንም ይጽፍላችሁ ዘንድ አያስፈልጋችሁም። እንዲሁ በመቄዶንያ ያሉ ሁሉ ወንድሞቻችሁ ሁሉን ታደርጋላችሁ ላሉ። ነገር ግን ወንድሞች ሆይ ከፊት ይልቅ ልትበዙ በጸጥታም ትኖሩ ዘንድ ልትቀኑ የራሳችሁ ጉዳይ ላይ ልትጠነቀቁ እንለምናችኋለን። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች እንዳታዝኑ፣ አንቀላፍተውም ስላሉት ታውቁ ዘንድ እንወዳለን። ኢየሱስ እንደሞተ እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉት ከእግዚአብሔር ጋር ከእርሱ ጋር ያመጣቸዋልና። በጌታ ቃል የምንላችሁ ይህ ነውና ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምምና። ጌታ ራሱ በትእዛዛት በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱት አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን የሆንን የምንቀር ጌታን በአየር ላይ ለመቀበል ከእርሱ ጋር በደመና እንነጠቃለን፣ እንዲሁም ሁል ጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ። ይህንን ክፍል ሳካፍል የነበራችሁ ሰዎች ጻፉ ብያችሁ ነበር። እስካሁን ማናችሁም አልጻፋችሁም። በዚህ ክፍል አንደኛ ተሰሎንቄ ምዕራፍ 4 ሙሉን ቁጥር ላይ ሐዋርያው ጳውሎስ ለተሰሎንቄ ሰዎች 3 ነገሮችን ይነግራቸዋል። የመጀመሪያውን የምታገኙት ቁጥር 1 ላይ ታገኛላችሁ። እነዚህ 3 ነገሮች የምትፈልጉ ከሆነ የሚቀጥሉትን 5 ነገሮች አድርጉ ይላቸዋል። 3 ነገሮችን የምትፈልጉ ከሆነ 5 ነገሮችን አድርጉ ይላቸዋል። የመጀመሪያ እግዚአብሔርን ደስ እያሰኛችሁ መኖር የምትፈልጉ ከሆነ እግዚአብሔርን ደስ እያሰኛችሁ መኖር የምትፈልጉ ከሆነ ቁጥር 1 ላይ እንደዚህ ይላል፣ እንግዲህ ወንድሞች ሆይ ልትመላለሱ እግዚአብሔርን ደስ ልታሰኙት እንዴት እንደሚገባችሁ ከእኛ ዘንድ እንደተቀበላችሁት ይላል። ዛሬ እዚህ የምትሰሙኝን ሁላችሁ ልጠይቃችሁ። በዚህ ምድር ላይ
በተሰጣችሁ ቀሪ ዕድሜ ላይ ማንን ደስ ማሰኘት የምትፈልጉት? ምን ማለት ነው? የማንን ፈቃድ፣ የማንን ሐሳብ፣ የማንን አጀንዳ ፈጽማችሁ ማለፍ የምትፈልጉት? ከማን ጋር ተስማምታችሁ ነው መጓዝ የምትፈልጉት? ማን ራይት እንዲሰጠን ነው የምንፈልገው? ሶሳይቲ ነው? ስሜታችን ነው? ወይስ እግዚአብሔር ነው ራይት እንዲሰጠን የምንፈልገው? ማን አፕሩቭ የሚያደርገውን ህይወት ነው መኖር የምንፈልገው? ብዙ ሰው ዛሬ ገንዘብ የሚያገኝበትን፣ ብዙ ሰው የሚያጨበጭቡለትን፣ ብዙዎች ዋ ምናምን የሚሉለትን ነገር ማድረግ ነው የሚፈልገው። ለጊዜው ጥቅም የሚያስገኝለትን። ትክክለኛ ግን ህይወት እሱ አይደለም። የሰዎች አፕሩቫል፣ ለጊዜው ጥቅም ማግኘት ደስ ሊል ይችላል። ግን እግዚአብሔር ደስ የማይሰኝ ከእግዚአብሔር ሐሳብ ጋር ከእግዚአብሔር ፈቃድ ጋር ከእግዚአብሔር እውነት ጋር የማይሄድ ህይወት በኑሯችን፣ በንግግራችን፣ በአገልግሎታችን፣ በዴይ ቱ ዴይ ኤክስፒሪየንሳችን ብንኖርና ብናልፍ ከዚህ የበለጠ ኪሳራነት አለ ብዬ አላምንም። ሐዋርያቶቹ በብዙ መንገድ ሲያልፉ ሰውን ወይንስ እግዚአብሔርን ደስ እናሰኝ? ፕራዮሪቲ እግዚአብሔርን ደስ ማሰኘት ማለት ነው። ፕራዮሪቲ የምሰጠው ለማን ነው? እግዚአብሔርን ደስ ማሰኘት ማለት ያ ነው። በህይወቴ ቅድሚያ የምሰጠው ማን ነው? እንዲደሰትልኝ የምፈልግ የማንን ፈቃድ ማድረግ ነው? የማንን ፈቃድ፣ የማንን ደስታ፣ የማንን ለማቅድሚያ ልስ? ለጓደኞቼ፣ ለሰዎች፣ ለራሴ ፍላጎት፣ ለራሴ ጥቅም፣ ለራሴ ዝና፣ ለራሴ ክብር? ወይንስ ጋድ እግዚአብሔር ነው ፕራዮሪቲ ሊያገኝ የምፈልገው? ሰውን ደስ ላሰኝ ወይስ እግዚአብሔርን ደስ ላሰኝ? ራሴን ደስ ላሰኝ ወይንስ ቅድሚያ እግዚአብሔርን ደስ ላሰኝ? this is serious question። ጳውሎስ የሚላቸው የሚጠቅመን ይሄ ነው። በሚቀረን ዘመናችሁ ውስጥ እኛ እንደመከርናችሁ እንዳስተማርናችሁ ከምንም የሚበልጠው ስትመላለሱ ይላቸዋል እግዚአብሔርን ደስ የምታሰኙ ትሆኑ ዘንድ ይገባል። ይሄንን ደግሞ እግዚአብሔርን ደስ ማሰኝ የምትፈልጉ ከሆነ ብሎ ከስራ 5 ነገር ይነግራቸዋል። ሁለተኛ የሚነግራቸው እዚህ ቁጥር 1 ላይ ምንድነው? እናንተ ደግሞ እንደምትመላለሱ ከፊት ይልቅ ትበዙ ዘንድ። ሁለተኛ የሚነግራቸው መብዛት ከፈለጋችሁ አባንደንት ላይፍ፣ ፍሩትፉል ላይፍ፣ ፍሬያማ ህይወት የምትፈልጉ ከሆነ እግዚአብሔርን ደስ የማሰኘት ህይወት፣ ሁለተኛስ የስኬታማነት፣ የፍሬያማነት፣ የመትረፍረፍ ህይወት የምትፈልጉ ከሆነ ቁጥር 1 ላይ ነው አሁንም እያላችሁ ያለው። ቁጥር 1 ላይ ነው ሁለቱም ሐሳብ ያለው። ይህንኑ ሐሳብ እዚሁ ዝቅ ብሎ በቁጥር 11 ላይ ይደግመዋል። ነገር ግን ወንድሞች ሆይ ከፊት ይልቅ ልትበዙ። አይገርምም? ልትበዙ የምትፈልጉ ከሆነ መብዛትን፣ ፍሬያማነትን፣ ስኬታማነትን ከእግዚአብሔር ስኬት ብሎ ከሚለው አንጻር እግዚአብሔር ፍሬያማነት ብሎ ከሚለው አንጻር ብትፈልጉ ከሆነ ይህን አድርጉ ብሎ 5 ነገር ይነግራቸዋል። ቁጥር 11 ላይ አሁንም ሶስተኛ ደግሞ ይነግራቸዋል። በህይወታችሁ የሰላም ህይወት፣ የእረፍት ህይወት፣ የጸጥታ ህይወት የምትፈልጉ ከሆነ በጸጥታ ትኖሩ ዘንድ ይላቸዋል። ቁጥር 11 አንደኛ ተሰሎንቄ ምዕራፍ 4 በጸጥታ መኖር የምትፈልጉ ከሆነ ፒስፉል ላይፍ፣ ሬስትፉል ላይፍ፣ በዚህ ሰላም በሌለው ዓለም፣ ይህ በታወከ ዓለም፣ ይህ ግራ በጭንቀት ሁከት፣ ዲፕሬሽን፣ ፍራስትሬሽን፣ ዲስትረስ በሞላበት ዓለም ፒስፉል ህይወት መኖር ይቻላል ወይ? አዎ ይቻላል። እንዴት? 5 ነገሮች ይነግራቸዋል። እነዚህን ካደረጋችሁ ሬስትፉል ፒስፉል ላይፍ መኖር ትችላላችሁ። 3 ነገሮችን ነው የሚነግራቸው። እግዚአብሔርን ደስ የሚያሰኝ ህይወት መኖር የምትፈልጉ፣ በነገራችሁ ሁሉ መብዛትን ማየት የምትፈልጉ፣ በሰላም የተሞላ በእረፍት የተሞላ በተረጋጋ ህይወት የተሞላ ሰዎች መኖር የምትፈልጉ ከሆነ እነዚህን 5 ነገር አርጉ ይላቸዋል። የመጀመሪያ የሚላቸው እንደዚህ ነው። ቁጥር 3 እና ከቁጥር 3 ጀምሮ ታገኛላችሁ። ከቁጥር 3 ጀምሮ ታገኛላችሁ። እንደዚህ ይላቸዋል። ይህ የእግዚአብሔር ፈቃድ እርሱ መቀደሳችሁ ነው። የመጀመሪያው እግዚአብሔር ደስ የሚሰኘው በቅድስና ህይወት ነው። በቅድስና ህይወት ነው እግዚአብሔር ደስ የሚሰኘው። እግዚአብሔር አጋንንት ከማስወጣቴም ከመተንበየም ከመዘመሬም ታዋቂ ከመሆኔም ቢሊዮነር ከመሆኔም በላይ የሚያስደስተው when he ሲያየኝ በቅድስና ህይወት መመላለሴን ሲያይ እግዚአብሔር ፕሊዝድ ይሆናል። ሁለተኛ እውነተኛ ፍሬያማነት በቅድስና ውስጥ ነው ያለው። ዓለም የሚለውን አይደለም። መጽሐፍ ቅዱስ የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘን በሷ ውስጥ የለም። አያችሁ፣ ሐዘን ውስጡ የሌለው፣ ግፍ ውስጡ የሌለው፣ የህሊና ወቀሳ ውስጡ የሌለው፣
ነገ በእግዚአብሔር ፊት የማያስጠይቅ በረከት መብዛት እሱ ነው፣ ጸጸት የሌለበት። እንዴት ነው የሚገኘው? በቅድስና ስትሰራ፣ በጽድቅ ስንሰራ፣ በጽድቅ አገልግሎት ከፍ ስንል፣ በጽድቅ ሰርተን ስንባረክ፣ በጽድቅ ሰርተን ኑሯችን ኢኮኖሚያችን ሲበዛ ያ ነው እግዚአብሔር ትክክለኛ መብዛት የሚለው። ስለዚህ የመጀመሪያ ምንድነው የሚላቸው? ቁጥር 3 ላይ እርሱ መቀደሳችሁ ነው። ሆሊነስ። ቅዱሳን ወንድሞቼና እህቶቼ ይሄ መልእክት መራራ ቢሆንም ከኔ ጭምር እንዋጣው። እግዚአብሔር የሚደሰተው መንገድ ላይ ወጥተን ትልልቅ ሬክላሞች ይዘን የሆነ ትልልቅ ሀገር ከተማ በጠብጥ ድረስ መንደሩን እስኪረብሽ ድረስ በምናደርገው መዝሙር አይደለም። እግዚአብሔር የሚደሰተው በመስሪያ ቤታችን ውስጥ ባለን የታማኝነት ቅድስና ሕይወት ነው። እግዚአብሔር የሚደሰተው በትዳራችን ውስጥ ያለ የቅድስና ሕይወት ነው። እግዚአብሔር የሚደሰተው በገንዘባችን ያለ ቅድስና፣ በአስተሳሰባችን ያለ ቅድስና፣ በአንደበታችን የተቀደሰ ሕይወት፣ በእነዚህ እግዚአብሔር በሰጠን ብልቶቻችን የሚኖረን የቅድስና ሕይወት እግዚአብሔርን ያስደስተዋል። ውብሸት ዓለምን እየዞርኩ ከማገለግለው በላይ እግዚአብሔር ፕሊዝድ ሊሆን የሚችለው በቅድስና ኑሮዬ ነው። እግዚአብሔር ቅድስና ሕይወት ደስ ያሰኘዋል። ዛሬ ጥያቄ ልጠይቃችሁ፣ የቅድስና ልምምዳችን ምን ይመስላል? በክርስቶስ ኢየሱስ ተቀድሻለሁ። የስ ፖዚሽናል ሆሊነስ የኔ ነው። ፐርፌክት ሆሊነስ የስ የሚሞተው የሚበሰብሰው የማይበሰብሰውን በሚለብስበት ጊዜ እሱን አውቃለሁ። ነገር ግን ደግሞ ፕራክቲካል ሆሊነስ የሚባል አለ። እነዚህን የቅድስና ሌቭሎች ታውቃላችሁ ብዬ ተስፋ አደርጋለሁ። በክርስቶስ ያገኘነው ቅድስና፣ ዕለት ዕለት የምንኖር ቅድስና፣ በዘመን ፍጻሜ ከትንሣኤ በኋላ የሚኖረን ፍጹም የሆነ ቅድስ። አሁን እያወራ ያለው ስለ ሁለተኛው ነው። የተካፈልኩትን በክርስቶስ በደሙ በጸጋ ያገኘሁት የቅድስና ሕይወት ዛሬ እኖረዋለሁ ወይ? ገንዘቤ ውስጥ ቅድስና አለ ወይ? ቢዝነሴ ውስጥ በቅድስና ነግዳለሁ? አገልግሎቴ በቅድስና ነው? ከዝሙት የራቀ ሕይወት፣ ከሐሜት የራቀ ሕይወት፣ ከውሸት የራቀ ሕይወት፣ ታማኝነትን የጠበቀ ሕይወት። በምሰራበት መስሪያ ቤት ለቀጠሩኝ ሰዎች ታማኝ ነኝ ወይ? ሰዎች ለነገሩኝ ሚስጥር ታማኝ ነው ወይ? ዳት ኢዝ ሆሊነስ። በማየው በአይኔ በማየው በቅድስና እመላለሳለሁ። በምሰማው ነገር ቅድስናዬ ላይ፣ በምናገረው ነገር ቅድስና ላይ ምን ያክል ሲሪየስ ነኝ? ወንድሞቼና እህቶች በዚህ ስፍራ ምን እንደሚታቃለ የጣለ ሰውን የጣለ አይደለም እግዚአብሔርን የጣለን ይላል። እኔ አይደለም ያልኩት፣ ሐዋርያ ጳውሎስ እዚህ ስፍራ እንደዛ ነው የሚላቸው። ማንም ሰውን ወንድማችሁን አታታልሉ። ዶንት ቲንክ ሰውን እየበደላችሁ ያላችሁ አይምሰላችሁ። በቅድሚያ እየበደላችሁ ያላችሁት እየጣላችሁ ያላችሁት እግዚአብሔርን ነው። ስለዚህ ነገር ደግሞ እግዚአብሔር የሚበቀል ነው ይላል ቁጥር 6 ላይ። አይገርም? ቁጥር 8 ላይ እንግዲህ የሚጥል ሰውን የጣለ አይደለም በእናንተ ውስጥ መንፈስ ቅዱስን ያስቀመጠውን እግዚአብሔርን ነው ይለዋል። የቅድስና ሕይወት ውስጥ አለመመላለስ ወገኖቼ የመጀመሪያው የሚጎዳው የመጀመሪያው ያለንን ፌሎሺፕና ሪሌሽንሺፕ የሚያበላሸው ከእግዚአብሔር ጋር ያለንን ነው። ወገኖቼ ሰው አየኝ ሰው አላየኝ ኢዳዝም ማተር። ዓለም ሁሉ እያየኝ ዘሞትኩ አልዘሞት እሱ አይደለም ችግሩ፣ የሰው አይደለም ጉዳዩ። አሁን የብዙዎቻችን ችግር ከኔ ጭምር ሰው አየኝ አላየኝ ነው ምን ዘሙተው፣ ሰው አየኝ አላየኝ ነው ምን ሰርቀው፣ ጉቦ ምን ሰጠው፣ ምን ዋሻው፣ ምን ናጭበረብረው፣ ምን ናማ ወንድሞቻችንን እህቶቻችንን፣ ወረኛነት፣ ሐሜት፣ ሌብነት፣ ታማኝነት መጉደል፣ ለትዳር፣ ለእጮኛ፣ ለገንዘብ፣ ለመስሪያ ቤት፣ ለአለቆቻችን፣ ለሀገር ፎርጌት ዳት ኢዝ ሰከንደሪ። የጣለ እንግዲህ ሰውን የጣለ አይደለም። ቁጥር 8 አንደኛ ተሰሎንቄ 4:8 መጽሐፍ ቅዱስ የሚለው በእናንተ ውስጥ ያለውን መንፈስ ቅዱስን ነው እየበደላችሁ ያላችሁት። ስንቶቻችን በዚህ ነገር ሲሪየስ ነን? መንፈስ ቅዱስ በእኔ ውስጥ አለ። ስዋሽ ያየኛል፣ ስዘሙት ያየኛል፣ ስዳራ ያየኛል፣ ስሰርቅ ያየኛል፣ ሳማ ያየኛል፣ ወንድሞቼን እህቶቼን ስሳደብ ያየኛል፣ የእግዚአብሔርን ሰዎች ስዘረጥጥ ያየኛል። ታማኝነት ለወላጆቼ፣ ለቤተ ክርስቲያን፣ ለአሰሪዎቼ፣ ለመንግስት ታማኝነት፣ ለወደፊት ትዳር ታማኝነት ሳጎድል እግዚአብሔር ያየኛል የሚል መንፈስ ቅዱስ በእኔ ውስጥ አለ። በእኔ ውስጥ ያለ መንፈስ ቅዱስ እያየኝ ስናገር ያያል። ወንድሜ በሌለሁበት ስታማኝ እግዚአብሔር ያያል።
ኢየሱስ ክርስቶስ ጌታ ነው። ወንድሞቼና እህቶቼ ዛሬ በጌታ ፊት አንድ ነገር ልጠይቃችሁ። ስለ ቅድስና ያለን አመለካከት በተለይ በዚህ አሁን ባለን ዘመን ምን አይነት ነው? ዛሬ ስለ ቅድስና አናውቅም ብዬ ላወራችሁ አልመጣሁም። ግን ምን ያክል በቅድስና ጉዳይ የመጀመሪያ ያዝነው መንፈስ ቅዱስ እንደሆነ ስንቶቻችን ነው የምናውቀው? ሰዎች አንድ ጊዜ በሆነ ነገር ልንደክም እንችላለን። ነገር ግን ኃጢአት የህይወት ስርዓታችን ሲሆን ኃጢአትን እንደ ኖርም መቀበል ስንጀምር ብዙ ሰዎች ሌላው ደግሞ ኃጢአት ብሎ የሚያስቡት አልጋ ላይ መዘሞትን ብቻ ነው። ታማኝነት ማጉደል ኃጢአት እንደሆነ ቅድስና ማጉደል እንደሆነ ወንድሞቻችንን እህቶቻችንን ማማት መተቸት መጽሐፍ ቅዱስ ቁጥር 7 ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናል የሚለውን ቃል አስቡት። በቅድስና ጠርቶናል። ሆሊነስ ኢዝ ኢምፖርታንት። በስኬታማ ህይወት ለአማኝ ወገኖቼ፣ ለክርስቲያን በስኬታማነት በፍሬያማነት ህይወት ውስጥ ትልቁ ቁልፍ ምን እንደሆነ ታውቃላችሁ? ሀብታም መሆን አይደለም፣ እግዚአብሔርን ደስ እያሰኙ መኖር ነው። ለዚህ ነው ብዙዎቻችን ሰላም የምናጣው። ሰላም ሰው በኃጢአት እየተመላለሰ ሰላም ሊኖረው አይችልም። በቃ በዝሙት እየተመላለስኩ ሰላም ይኖረኛል የሚል ሰው ካለ መቼስ የሚያመልከው የሆነ አደከብሬ መሆን አለበት። መንፈስ ቅዱስን እያገለገለ ቅዱስ የሆነ መንፈስ ውስጡ ሰው ኖሮ እየዋሸ እየሰደበ እያማ እየዘሞተ በትዕቢት እየተመላለሰ እየሰረቀ ከመስሪያ ቤት ከአለቆች እንዴት አይነት ሰላም ሊኖረው ይችላል? እኔ እሱን አላውቅም። ሰላም ካለ እንዲህ አይነት ህይወት እየኖርኩኝ ይሄ ትክክለኛ እግዚአብሔር ትክክለኛ መንፈስ ቅዱስ ውስጣችን የለም። እውነተኛ አማኝ በደንብ ዳግም የተወለደ ሰው አዲስ ፍጥረት የሆነ ሰው አያጠፋም አይሳሳትም ብሎ መጽሐፍ ቅዱስ አያስተምርም። ነገር ግን ሲዋሽ የሚወቀስ መንፈስ አለው። ሲያማ የሚከሰስ ውስጡ ይወቀሳል። ኮንቪክሽን አለው ውስጡ። ሲዘሙት ውስጡ ሊወቀስ ይገባል። አገልጋዮችን ሲሳደብ አንደበቱ ሲረክስ፣ ልቡ ሲረክስ፣ ሐሳቡ ሲረክስ፣ በአእምሮዬ በወንድሞቼ ላይ በእህቶቼ ላይ ማይሆን ነገር ሳስብ ሊወቀስ የሚችል መንፈስ ከሌለን የዳነ መንፈስ ያለ ሰው አይመስለኝም። የዳነ ሰው ምንም አያጠፋም ብሎ መጽሐፍ ቅዱስ አያስተምርም። የዳነ ሰው ግን በኃጢአት የለመደ ልቦና አይኖረውም። በኃጢአት አይረካም፣ ይደነግጣል። ዳዊት የሳኦልን ጨርቅ ቀዶ ደነገጠ። ልቤ መታብኛል፣ ይደነግጣል። ካማ በኋላ ይደነግጣል፣ ከዋሸ በኋላ ይደነግጣል። ድጋሚ ለዛ ህይወት ላለመመላለስ ይጠራል። ምን እያልኳችሁ ነው? it is not normal። የፋሽኑ ያለፈ ስብከትም አይደለም፣ የክርስትና መሰረትም ነው። ምን ማለት እንደሆነ ታውቃላችሁ? ተጠርቶ የወጣ ህዝብ ማለት ሴፓሬት የሆነ ለእግዚአብሔር የተለየ ወገን፣ ለርስቱ የተለየ ወገን፣ ቅዱስ ህዝብ፣ የንጉሥ ካህናት ማለት አዲስ ፍጥረት ማለት ምን ማለት ነው? የዳንኩ ክርስቲያን ነኝ ማለት ምን ማለት ነው? መንፈስ ቅዱስ በውስጤ ያለ፣ መንፈስ ቅዱስ የማይወደውን የማይወድ፣ መንፈስ ቅዱስ በሚያዝንበት ነገር ላይ የማዝን፣ መንፈስ ቅዱስ ሪጀክት የሚያደርገው ሪጀክት የማደርግ። ለምን? ይሄ ቤተ መቅደስ የኔ አይደለም፣ የእግዚአብሔር ነው። ደግሜ እናንተ በክርስቶስ ደም የተገዛችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? ይህንን የእግዚአብሔርን ቤተ መቅደስ አታፍርሱት፣ እርሱ የመንፈስ ቅዱስ ማደሪያ የእግዚአብሔር ቤት ነው ይላል። ታውቃላችሁ? ሐሜት ስናማ እያፈረስነው እንደሆነ፣ ዝሙት ስንሰራ እያፈረስነው እንደሆነ፣ በጥላቻ ስንመላለስ እያፈረስነው እንደሆነ። እግዚአብሔር የአንደበት ቅድስና ይፈልጋል። እግዚአብሔር የአስተሳሰብ ቅድስናን ከኔና ከናንተ ይፈልጋል። በዓይኖቻችን እንድንቀደስ እግዚአብሔር ይፈልጋል። በልባችን ሐሳብ እንድንቀደስ ይፈልጋል። ውሏችን እንዲቀደስ እግዚአብሔር ይፈልጋል። ሰው ሲያየን ብቻ ሳይሆን እናንተ ጋር እዚህ ስመጣ ብቻ ሳይሆን ከጓዳ ያለኝን ህይወት እግዚአብሔር ያያል። እግዚአብሔር ይሄንን ትውልድ ለዚህ ትውልድ ማስተላለፍ ከሚፈልገው አንዱ መልእክት በዚህ አቅጣጫ ስብከትም ትምህርትም እንደቀረብና አቅም እንደገና እንድናስብ እግዚአብሔር ይፈልጋል። ለርኩሰት ሳይሆን ለቅድስና ጠርቷቸዋል ይላል መጽሐፍ ቅዱስ። ይህን መልእክት የምትሰማኝ ወንድሜና እህቴ፣ ጉዳዩ የፉክክር ጉዳይ አይደለም። ጉዳዩ የህይወትህ ጉዳይ ነው።
you belong to God። አንተ የእግዚአብሔር፣ አንቺ እኔ የእግዚአብሔር ንብረት ነን። ወገኖቼ ደግሜ እላለሁ፣ በዚህ ስፍራ እንደዚህ ይላቸዋል። ይሄንን የሚያደርግ ሰው ከዝሙት እንድትርቁ እግዚአብሔርን እንደማያውቁ እንደ አሕዛብ በፍትወት ምኞት አይደለም። ቁጥር 4 ላይ ታገኛላችሁ። የእግዚአብሔር ፈቃድ ቅርሱ መቀደሳችሁ ነው። ቁጥር 3 ላይ ታገኛላችሁ። ይሄንን የሚያደርግ ሰው የጣለው ወንድሙን እህቱን አይደለም። ይሄንን የኃጢአትን እየተለማመደ የሚኖር ሰው መንፈስ ቅዱስን በእርሱ ውስጥ ያስቀመጠውን መንፈስ ቅዱስን እያሳዘነ ነው የሚኖረው። መንፈስ ቅዱስን በውስጡ የሚኖረውን እያሳዘነ ነው የሚኖረው። ወንድሞቼ እህቶቼ፣ ከሰው ልትደበቁ ልንደበቅ እንችላለን። ከመንፈስ ቅዱስ መደበቅ ይቻላል? ሰው ፊት ላስመስል እችላለሁ፣ ከእግዚአብሔር ማስመሰል እችላለሁ ወይ? ባልሽን ልትደበቂ ትችላለሽ፣ እጮኛሽን ልትደበቅ፣ እግዚአብሔርን ግን መንፈስ ቅዱስ መደበቅ ይቻላል። የማገለግላችሁን እናንተን ተደብቄ እንደፈለኩ መሆን ይችላል፣ ግን እግዚአብሔርን መደበቅ ይቻላል? ስናማ ለሐሜታችን ለአንደበታችን ቅድስና ምን ያህል እንጠነቀቃለን? ለምናስበው ሐሳብ ቅድስና ምን ያህል እንጠነቀቃለን? ለምንሰማው ነገር ቅድስና ምን ያህል እንጠነቀቃለን? ቅድስና እሱም ስለሆነ፣ መስረቅም ቅድስና መጉደል ስለሆነ፣ ውሸት መዋሸት፣ ሐሜት ማማት፣ አገልጋይ መሳደብ፣ ወንድም እህቶቻችንን ሚስጥር ማባከን፣ በታማኝነት ለተሰጠን መስሪያ ቤት ቤተሰብ አለመታመን፣ እግዚአብሔር ለሰጡን ወዳጆቻችን አጋሮቻችን አለመታመን፣ ሰዎችን ማማት፣ መተቸት፣ መንቀፍ፣ መሳደብ፣ በትዕቢት መናገር የቅድስና ጉድለት እንደሆነ ታውቃላችሁ ወይ? እናውቃለን ወይ? ዛሬ በዚህ ዘመን ቆም ብለን ልናስብ የሚገባው በሰላም መኖር የምትፈልጉ ከሆነ አለ ጳውሎስ፣ መንፈስ ቅዱስ ጊልቲነት የማይሰማው ሰይጣን ቶርሜንት የማያደርገው ህሊናው እንቅልፍ ያጣ ሰው መሆን የማትፈልጉ ከሆነ እንቅልፍ ከፈለጋችሁ፣ ሰላም ከፈለጋችሁ እህትሽን ማማት፣ ወንድምህን ማማት አቁም። ስድብ አቁም። ትዕቢት አቁም። ከዝሙት ሽሽ፣ ከመዳራት ሽሽ፣ ከፖርኖግራፊ ሽሽ፣ ከዘፈን ሽሽ። ቅድስናን ከሚያጎድፍ ነገር ስንሸሽ ምን እየሆነ ይመጣል? ሰላም ይኖራል። በጸጥታ መኖር የምትፈልጉ ከሆነ፣ ፒስፉል ላይፍ የምትፈልጉ ከሆነ፣ ኮንፊደንት ላይፍ የምትፈልጉ ከሆነ ወክ ኢን ዘ ሆሊነስ፣ ወክ ኢን ዘ ሆሊነስ። የሰውነት ቅድስና፣ የግንኙነት ቅድስና፣ የአንደበት ቅድስና፣ የሐሳብ ቅድስና። ብዙ ሰዎች ቅድስና የሚለውን ነገር በሶስት አቅጣጫ በዚህ ዘመን እታዘባለሁ። አንደኛ፣ ለአንዳንዶች ቅድስና የሚመስላቸው ዝሙት ብቻ ነው። ሐሜት ቅድስና መጉደል ነው። አንደበትን አታርክስ፣ አንደበትሽን አታርክሽ፣ እጅህን አታርክስ። በምትጽፈው ነገር እንቀደስ፣ በምናወራው ነገር እንቀደስ። ታማኝነት ቅድስና ነው። ታማኝነት ቅድስና ነው። እግዚአብሔር ለሰጠን ጓደኛ፣ አገልጋይ፣ ቸርች ሚኒስትሪ ሆሊነስ ነው። ዳት ኢዝ እግዚአብሔርን ደስ የሚያሰኝ ህይወት እሱ ነው። ሁለተኛ ሐዋርያ ጳውሎስ በዚህ ስፍራ የሚነግራቸው ወክ ኢን ላቭ ይላቸዋል። በፍቅር ተመላለሱ። እግዚአብሔርን ደስ ማሰኝ የምትፈልጉ ከሆነ፣ ብዙ መብዛት የምትፈልጉ ከሆነ፣ በሰላም መኖር የምትፈልጉ ከሆነ ሁለተኛ የሚነግራቸው ይሄ ነው። እንግዲህ አንድ ነገር ልምከራችሁ ይላቸዋል። ቁጥር 9 ላይ እናንተ ራሳችሁ እርስ በርሳችሁ ልትዋደዱ በእግዚአብሔር ተምራችኋል። ስለ ወንድማማች መዋደድ ማንም ሊጽፍላችሁ ዘንድ አያስፈልግም። እንደዚሁም በመቄዶንያ ላሉ ወንድሞቻችሁ ሁሉ ታደርጋላችሁ። what amazing message! አሁንም ጳውሎስ ለተሰሎንቄ ሰዎች የሚነግራቸው እግዚአብሔር ደስ የሚሰኝበት ህይወት የምትፈልጉ ከሆነ ወንድሞቻችሁንና እህቶቻችሁ ጋር በፍቅር ተመላለሱ። walk in love። ወገኖች፣ እግዚአብሔር ጠበቃ አይፈልግም። እግዚአብሔር ተሟጋች አይፈልግም። እግዚአብሔር ከአንቺ የሚፈልገው ለእግዚአብሔር ዘበኛ እንድትሆኑ አይደለም። ወንድሞቻችሁን ውደዱ። ኃጢአተኛ ይሁን ቅዱስ ይሁን walk in love። በሃይማኖት ከማይመስሏችሁ ሰዎች ጋር walk in love። በፖለቲካ እንኳን በማትመሳሰል walk in love። ዛሬ የፍቅር ህይወት ማለት ምን ብዬ እንደምሰብክ ስለማላቅ ልለፈው። በአጭር ቃል ጳውሎስ የሚላቸው እግዚአብሔር ደስ መሰኘት ከፈለጋችሁ መባችሁንና መስዋዕታችሁን ሳይሆን ፍቅራችሁን ነው የሚፈልገው። ዛሬ በዘረኝነት የምትበላሉ፣ በአንድ አብያት ወንጌላውያን አበክሰን ሆናችሁ በቡድን የምትባሉ፣ እንደ ጠላት እንደ አውሬ እንደ ጭራቅ የምትተያዩ፣ እግዚአብሔር ከኔና ከናንተ የሚፈልገው ከመስዋዕታችን ከጠበቃነታችን ይልቅ ፍቅራችንን ነው።
እግዚአብሔር ወንድሞቼን እንድወድ ነው ከኔ የሚፈልገው። የማታየውን እግዚአብሔርን እንዴት መውደድ ወደድኩት ትችላለህ? የምታየውን ወንድምን የማትወድ ወንድሞቼና እህቶቼ፣ በሰዎች ሕይወት ውስጥ ምንም አይነት ችግር ቢኖር that is not your business። ያንተ ጥሪ ወንድምን ውደድ ነው የተባልኩ። አለቀ። love your brother, love your neighbor። ዛሬ በአንድ ቤተ ክርስቲያን ውስጥ ሆኖ አገልጋይ ከአገልጋይ ዲኖሚኔሽን በዲኖሚኔሽን የሆነ የአስተማሪ ግሩፕ፣ የነቢያት ግሩፕ፣ የፓስተር ግሩፕ፣ የምናምን ግሩፕ እግዚአብሔር ልባችንን ላይ እንዴት እየጠላው እንደው ልነግራችሁ አልችልም። መንፈስ ቅዱስን መስማት ብንችል እንዴት መንፈስ ቅዱስ እያዘነብን እንደሆነ ልነግራችሁ አልችልም። walk in love ከፍቅር የበለጠ መጽሐፍ ቅዱስ ይህንን ነው የሚያስተምረን። እግዚአብሔር ከአንቺ የሚፈልገው በፍቅር ሁሉም በፍቅር አድርጉት። ተግሳጽ ነው፣ በፍቅር አድርጉት። ምክር ነው፣ በፍቅር አድርጉት። የተሳሳተ ሰው፣ የወደቀ ሰው፣ ያጠፋ ሰው፣ ግራ መንገድ በፍቅር ነው የሚቀናው። በፍቅር አቅኑት። do it in love ሁሉን በፍቅር አድርጉት ይላል መጽሐፍ ቅዱስ። ጳውሎስ የሚላቸው እግዚአብሔርን ደስ ማሰኘት የምትፈልጉ ከሆነ ከፍቅር ሕይወት አትውጡ፣ ከዚህ ከፍታ አትውረዱ። walk in love your brother and sister. don't look at each other like as enemy። በዘረኝነት ጥላቻ ውስጥ ያላችሁ ጥሪ ላቅርብላችሁ። በዲኖሚኔሽን ከፋፍላችሁ ጥላቻ ውስጥ ያላችሁ እግዚአብሔር ጥሪ ያቀርብላችኋል። ወገኖቼ ጌዎችን የመጥላት መብት የለንም። የጌነት ሕይወትን የመጥላት ጥሪ ነው እንጂ ያለን። ለምን ስትሪፐር ክለብ፣ ለምን ጫት ቃሚያው፣ ለምን እብድ አይሆንም? ወንድሞቼ እስሊ ጠይቃችሁ ኢየሱስ ክርስቶስ አንተ የትኛው ጨዋ ሆነን የወደደ? ገና ኃጢአተኞች ሳለን እግዚአብሔር ልጁን ክርስቶስን ስለኛ ወደደን ይላል። እግዚአብሔር ቅዱስ ስለሆንክ አልወደደም፣ ከና ኃጢአተኛ እያለን የወደደ። ሰዎችን በድካማቸው፣ በጉድለታቸው፣ በጾታቸው፣ በብሔራቸው፣ በፖለቲካ ልዩነታቸው፣ ሰዎችን በሃይማኖት ድርጅት ዲፍረንሳቸው የምትጠሉ ሰዎች የውሸት ነው አምልኳችን። እውነተኛው አምልኮ በፍቅር መኖር ነው። let us walk in love ወገኖቼ ከምንም ነገር በላይ እግዚአብሔርን የሚያስደስት መስዋዕት ይሄ ነው። እግዚአብሔር የሚደሰትበት ከፊት ከወንድሞቻችሁ ጋር ከፊት ይልቅ ልትበዙ የምትፈልጉ ከሆነ እርስ በርሳችሁ ልትዋደዱ በእግዚአብሔር ተምራችኋል። አንዳንዶቻችን ቂምና ቁርሾ ይዘን እኮ ምናመልክ ምናገለግል፣ አንዳንዶቻችን እኮ በነፍስ የምንፈላለግን፣ አንዳንዶቻችን ለጥቅም፣ አንዳንዶቻችን ለስልጣን፣ አንዳንዶቻችን ለመድረክ፣ አንዳንዶቻችን ለብሔር፣ አንዳንዶቻችን ለዝና እርስ በእርስ እኮ እንዲህ ተባልተን። ወገኖቼ እግዚአብሔር ሚዛን እንደ ሰው አይደለም። እግዚአብሔር ፍቅርን ከኔና ከናንተ ይፈልጋል። ጳውሎስ ያለው እግዚአብሔርን ደስ ማሰኘት የምትፈልጉ ከሆነ በፍቅር ተመላለሱ። መብዛት የምትፈልጉ ከሆነ በፍቅር ተመላለሱ። የሰላም ሕይወት የምትፈልጉ ከሆነ በፍቅር ተመላለሱ። ያለ ፍቅር እየተመላለሳችሁ አንዳንዶቻችሁ እንቅልፍ ያጣችሁ፣ እረፍት የሌላችሁ፣ አልጋ ስትገላበጡ የምታድሩ፣ የበደላችሁ ሰው ካለ ይቅር በሉትና ተኙ። ምን ችግር አለ? የበደላችሁ ሰው ካለ ደውሉና አም ሶሪ ማይ ብራዘር አጥፍቻለሁ፣ ምን እኔ መድኃኒዓለም አይደለሁ ማላጠፋ፣ ምን ችግር አለ? ወገኖች አንድ ነገር ልጠይቃችሁ። እኔ ብትጠይቁኝ እኔ ማላጠፋ ሰው ነኝ እንዴ? በቃ ካጠፋው አም ሶሪ ማይ ብራዘር አም ሶሪ ማይ ሲስተር ምን ይግባንን ይጎዳል? ይቅርታ ጠይቁና በሰላም ተኙ። በጸጥታ ትኖሩ ዘንድ በጸጥታ መኖር ከፈለጋችሁ ቁጥር 11 በጸጥታ ትኖሩ ዘንድ ፒስፉል እንቅልፍ፣ ፒስፉል ላይፍ፣ ፒስ ትዳራችሁ መካከል ፒስ ብትፈልጉ ከሆነ በዚህ ተመላለሱ። walk in love just say sorry ምን ችግር አለው? ዝቅ ብሎ ይቅርታ መጠየቅ ማንን ይጎዳል? ይቅርታ ማድረግ ምንድነው? እናንተ ይቅርታ የተደረገልን ሰዎች አይደለን? ይቅርታ አልተደረገልን? አንዳንዶቻችሁ በቃ በመቃብሩ አልቆምም እስኪል ድረስ እስከ ነፍስ መገዳደል። አንዳንዶቻችሁ የልጆቻችሁን እናት የልጆቻችሁን አባት እንኳ ለሕዝብ ለዓለም ሁሉ ፍርድ አውጥታችሁ ሜዳ ላይ እስክታሰጡ what a hatred, what kinds of hurt። አንዳንዶቻችሁ ለጽድቅ ቀንታችሁ ለቅድስ አይደለም። እሱ የእናንተ ወንበር አይደል። you don't have any right to judge nobody። ማንም ላይ ለመፍረድ ስልጣን የለም። ማንም ላይ ለመፍረድ ስልጣን የለም። በሰው ላይ እጅ ለመቀሰር የኔ ስልጣን አለ። የኔ ስልጣን ጠላትህን ውደድ የሚል ቃል ያነበብኩት
የሚወዷችሁን ብትወዱ ምን ትርፋለሁ? አሕዛብ ይህንን ያደርጉ የለ? እኔ ግን እላችኋለሁ ጠላቶቻችሁን ውደዱ። ጠላቶችሽን ውደጂ ተብለሽ አንቺ ባልሽን እያሳደርሽ ሚስትህን እያሳደርክ ለአደባባይ አውጥተህ እየሰጠ የምትኖረው ህይወት የትኛው ወንጌል ነው? አንዳንዱ ለጽድቅ ነው ይላል፣ ለወንጌል ቁናት፣ ለቸርች ቅንዓት፣ ለመጽሐፍ። እግዚአብሔር ማንም ተሟጋች አይፈልግም። እግዚአብሔር ለራሱ መቆም የሚችላል። ወንጌል ራሱ ለራሱ ዲፌንደር ነው። you can't defend God, you can't defend the gospel by itself, it defend himself። ወንጌል ራሱን ዲፌንድ ማድረግ ይችላል። እግዚአብሔር ራሱን ዲፌንድ ማድረግ ይችላል። እግዚአብሔር ካንቺ የኔን አገዛ አይፈልግም ወገኖች። እኔ መጽሐፍ ቅዱሴን ሳነብ የገባኝን God he can defend። የቱ ጋር ምን መመለስ፣ ማንን መንቀል፣ ማንን መትከል እንዳለበት አማካሪ አይፈልግም። you can't advise God። ማንን መች እንደሚያነሳ፣ ማንን ምን እንደሚያረግ፣ ከጥቂት ደቂቃ በኋላ ምን ሊፈጠር እንደሚችል ያንተ ስራ ወንድምን ውደድ ነው፣ እህትን ውደድ ነው። የበደለ ሰው ካለ ይቅርበል፣ በእግዚአብሔር ፊት ይቅርበል። forgive them። አንተ ሄደ በሰላም ተኛ። እሱ ነገር እየበላ እንቅልፍ አጥቶ ማደር መብቱ። አንቺ ይቅርታ አድርጊና ወይም ይቅርታ ጠይቅና በሰላም ተኛ። ለምን ሌሊት ሙሉ ታውቃላችሁ፣ የስጋ በሽተኛ፣ የመንፈስ በሽተኛ፣ የአእምሮ በሽተኛ። በእውነቴን እኮ ደስታችሁ ረፍታችሁን ለምን ታጣላችሁ? በፍቅር መኖር ከእግዚአብሔር ጋር ያለን ሪሌሽንሺፕ ብቻ ሳይሆን የራሳችንን ጤንነት ይጠብቀናል። በፍቅር መኖር ወገኖቼ በደንብ ስሙኝ፣ አገልግሎታችሁን ጤናማ ፓወርፉል ሆሊ ስፒሪት ፍሎ የሚያደርግበት እንዲሆን ያደርጋል። do you know this? አገልግሎታችሁ አጋንንት የማይቋቋመው እንዲሆን ትፈልጋላችሁ? ቅድም እንዳልኳችሁ የቅድስና ሕይወት ቀጥሎ የፍቅር ሕይወት ቁልፍ ነው። walk with holiness then walk with love። በቅድስና የማይኖር ሕይወት እየኖርክ አጋንንት አስወጣለሁ ተአምር ሰራለሁ አይሰራም። don't are you joking me? የትኛው መንፈስ እርኩስ ካልሰራብህ በስተቀር ቅዱሱ መንፈስ አጋንንትን ሊመታ አይደለም፣ ዲፕሬሽንንም አያስወግድም። ቅባት ቅድስና ሪኳየር ያደርጋል። ቅባት በፍቅር መመላለስ ሪኳየር ያደርጋል። በቅንዓት በጀለሲ ሕይወት ተሞልተ መንፈስ ቅዱስን መስማት አይቻልም። በቅድስና ሕይወት በማይመላለስ ሰው ውስጥ መንፈስ ቅዱስን መስማት ከባድ ነው። እኔ የሌሎቻችሁን አላውቅም። that's my experience። የቅድስና ሕይወት ውስጥ መመላለስ አቆም፣ በፍቅር ሕይወት መመላለስ አቆም። ኩንች ሲያደርጋል መንፈስ ቅዱስ ኩንች ያደርጋል። ውስጣችሁ እያለ ጥሏችሁ አይሄድም። እያለ ግን ድምፁ ኩንች ያደርጋል። ቪዥኑ ኩንች ያደርጋል። ቪዥን ማየት ኩንች ያደርጋል። ፓወር ኩንች ያደርጋል። ከውስጣችሁ የመንፈስ ቅዱስ ፒስ ኦቨርዌልሚንግ የሆነ ፕሬዘንሱ ኩንች እያደረገ ይሄዳል። መንፈስ ቅዱስ በሕይወታችሁ እንዲሰራ ትፈልጋላችሁ? ፓወርፉል ሚኒስትሪ፣ ግሎሪየስ ሚኒስትሪ walk with the holiness ነው የሚለው ጳውሎስ። ሶስተኛውን ላሳያችሁ እዚህ ስፍራ ላይ ሐዋርያው ጳውሎስ እንደዚህ ይላቸዋል። በሶስተኛ ደረጃ ላይ አሁንም እግዚአብሔርን ደስ ማሰኘት የምትፈልጉ ከሆነ፣ በሰላምና በጸጥታ መኖር የምትፈልጉ ከሆነ፣ በነገር ሁሉ መብዛት የምትፈልጉ ከሆነ ሶስተኛ የሚነግራቸው በራሳችሁ ነገር ላይ አተኩሩ ይላቸዋል። ቁጥር 11 ላይ እንደዚህ ይላቸው፣ ነገር ግን ወንድሞች ሆይ ከፊት ይልቅ ልትበዙ በጸጥታ ልትኖሩ ትቀኑ ዘንድ ይገባል። ለዚህ መድኃኒቱ ይላቸዋል በራሳችሁ ነገር ላይ አተኩሩ። ማይንድ ኦን ዩር ቢዝነስ። ሶስተኛው ሐዋርያ ጳውሎስ የሚላቸው እግዚአብሔርን ደስ ማሰኘት የሚፈልግ ሰው እንዲህ ነው የሚያደርገው። እንትና ምን ሰራ፣ እንትና ምን አልሰራች፣ እንትና ወደቀች፣ እንትና ተነሳች። እንዲህ የሚያስቡ ሰዎች በሽተኛ ነው የሚሆኑት እንጂ ሳክሰስፉል አይሆኑም። ወገኖች የእንትና መቀደስ፣ የእንትና መርከስ፣ የእንትና መውጣት፣ የእንትና መውረድ፣ የእንትና መውደቅ፣ የእንትና መነሳት፣ የእንትና አመፀኝነት፣ የእንትና ጥሩነት ፎከስ ከምታደርጉ እኔ ጥሩ ነኝ ወይ በሉ። ብዙ ሰው እንትና ሰረቀ አልሰረቀም፣ እንትና ዘይት ሸጠ አልሸጠም፣ እንትና ሀብታም ነው ድሃ ነው፣ እንትና አጭበርብሮ ነው፣ እንትና ሳያጭበረብር ነው። እናንተን መዛኝ ማን ያደረገው? ልጠይቃ። እኔና እናንተን ሚዛን መዛኝ ያደረገን ማን ነው? እግዚአብሔር ለእኔና ለእናንተ ምን ትእዛዝ እንደሰጠ ታውቃላችሁ? የሰውን ጉድፍ ለማንሳት ከመሮጣችሁ በፊት የራሳችሁን ምሰሶ አንሱ። ዘይት ሻጩን ለመስደብ ከመሮጥክ በፊት ዘይት መግዛት አቁም። አንተ ራስህ ዘይት ጨርቅ ሻጩን ለመገሰስ የሮጥከውን ያህል አንተ ጨርቅ የሸጥከው ሰውዬ ለራስህ ንስሐ ግባ። አንተ ጨርቅ ባትገዛ፣ አንተ ዘይት ባትገዛ ማን ይሸጥልሃል? ገዢ ከሌለ ሻጭ ከየት አምጥቶ ነው የሚሸጠው? ልጠይቃችሁ። ሐሰተኛ ትንቢት አሳዳጅ ከሌለ ሐሰተኛ ትንቢት ተናጋሪ ከየት ይመጣል? ከየት ይመጣል?
እስቲ ቆም እውነቱን እናውራ። ብዙዎቻችን የሰዎችን ጉድፍ ለማንሳት እንሮጣለን እንጂ የራሳችን የኔ ህይወት የቅድስና ህይወት ምን ይመስላል? የኔ የፍቅር ህይወት ምን ይመስላል? እኔ እግዚአብሔርን እፈራለሁ ወይ? እኔ በታማኝነት ለእግዚአብሔር እየኖርኩ ነው? ብዙዎቻችን ያልተያዝን ሌቦች፣ የተያዘ ሌባ አሳዳጆች ነን። ብዙዎቻችሁ ታዋቂ ነጋዴ፣ ታዋቂ ፖለቲከኛ፣ ታዋቂ ዘፋኝ፣ ታዋቂ ፓስተር ላይ እንትና ሚስቱ እንዲያረገ እንትና ባሏን እንዲያረግ ታዋቂ ሰዎች ላይ የማትታወቀውን አንተን ግን እግዚአብሔር ያውቃል። የማትታወቂውንም አንቺንም እግዚአብሔር ልክ ከዛ ታዋቂ ዘፋኝ እኩል፣ ታዋቂ ፖለቲከኛ እኩል፣ ታዋቂ ነቢይ ፓስተር እኩል አንቺ የምትኖሪውን የጓዳ ህይወትሽን የሰራዊት አምላክ እግዚአብሔር ያየዋል። አንተንም ያያል፣ እኔንም ያየኛል። እየሰማች ነው? ያያል። በቃ ባጭር ቃል እግዚአብሔር ፓስተር የሚያይ፣ ነቢይ ሲዘሙት የሚያይ፣ ነቢይ ሲዋሽ የሚያይ፣ ነቢይ እንትን ሲሆን የሚያይ እናንተን የማያይ አይምሰላችሁ። ብዙዎቻችሁ እናንተ ራሳችሁ በየጓዳችሁ፣ በየሜሴንጀሮቻችሁ፣ በየስልኮቻችሁ፣ በየፌስቡካችሁ አንዳንዶች ከአረብ ጋር፣ አንዳንዱ ከጥቁሩ ጋር፣ አንዳንዱ ከስፓኒሹ ጋር፣ ከባንግላዴሹ ጋር፣ ከሴሪያው ላይ ከናይጄሪያዎቹ ጋር፣ አንዳንዱ ከአበሻውም ከኤርትራውም እግዚአብሔር በአካል ብቻ አይደለም ውስጥ ለውስጥ በጓዳችን ክፍላችንን ዘግተን የምንኖረውን ህይወት እግዚአብሔር አያይም ወይ? በእውነት እግዚአብሔር ፖለቲከኛን ብቻ የሚቆጣ አምላክ ነው ወይ? ታዋቂ ዘፋኝ ሲሆን እንዴት ዘራፍ፣ ታዋቂ ፖለቲከኛ ሲሆን ዘራፍ፣ ታዋቂ አገልጋይ ሲሆን ዘራፍ። what about you? ቆይ ቅድስና፣ ታማኝነት፣ ጽድቅ ለነሱ ሰጥተህ አንተ እንዴት ነው እኔ እንዴት እየኖርኩ ነው ብለህ ጠይቀህ ታውቃለህ ወይ? አንተ ታማኝነት ምን ይመስላል? ያንተ የፍቅር ህይወት ምን ይመስላል? አንተ በቅድስና ትኖራለህ ወይ ነው? አንተ በታማኝነት ትኖራለህ ወይ ነው? አንቺስ እግዚአብሔርን ትፈሪያለሽ ወይ ነው? ብዙዎቻችን የሰውን ጉድፍ ላይ ፎከስ አድርገን የራሳችን ንጽህናን እየረሳነውን ያለ ነው። that is my message። ጳውሎስ ወደ ሰው ያጠቆመ እጃችሁ መልሱና እስቲ እኔ እንዴት እየኖርኩ ነው ብላችሁ ጠይቁ። እኔ እንዴት እየኖርኩ ነው? ወገኖች ስትሳደብ እኮ እግዚአብሔር ያያል። በትዕቢት ስትኖር እኮ ያያል። የእግዚአብሔርን ገንዘብ ስትሰርቅ እኮ ያያል። እግዚአብሔርና ቤተ ክርስቲያን ለሰጠች አገልግሎት፣ መሪዎች ለሰጡ አገልግሎት ታማኝ አለመሆንን ያያል እኮ እግዚአብሔር ያያል እኮ። ባሌ ሰረቀ ብቻ ሳይሆን እኔ በባሌ ላይ ምን አደረኩ ብለሽም እኮ ማሰብ አለብሽ። መጽሐፍ ሐዋርያ ለዚህ ነው ዳንኤል ላይ ኃጢአተኛው በኃጢአቱ ይቀጥል፣ ጻድቁም በጽድቅ አንተ ግን የእግዚአብሔር ሰው ነው የሚለው። ዛሬ ጳውሎስ የሚነግረን ይህንኑ መልእክት የሚደግምን። አሁን ብዙ ሰው የሰው ሌብነት፣ የሰው ዘሟችነት፣ የሰው ትዳር መፍረስ፣ የሰው ዘይት ሻጭነት፣ የሰው ቡና ሻጭነት፣ ጨርቅ ሻጭነት የምትለፈልፉ እናንተ እኮ ወንድሞቻችሁን በሐሜት፣ በወሬ፣ በስድብ፣ በጥላቻ የምትሸጡ ናችሁ። ወንድሙን የሚጠላ እኮ ነፍሰ ገዳይ ነው። ኦሮሞ ብላችሁ አማራዎች፣ ትግሬ ብላችሁ የምትጠሩ ዘረኞች አይደላችሁም ወይ? አይደለንም? ዘረኝነት ቅድስና ሆኖ ያውቃል ወይ? እግዚአብሔር እኔን እንዴት ያየኛል እኮ ነው መሆን ያለበት። ወንድሞቼ እናቶቼ come back to your life። እንመለስ ወደ ህይወታችን። የሰው ምሰሶ የሰው ቆሻሻ ለማንሳት በየፌስቡክ ስድብ ቅድስና ሆኖ ያውቃል ወይ? እንደዚህ አይነት አይን ያወጣ ስድብ ቅድስና ሆኖ ያውቃል? ኦኬ ተውት፣ እሱ ስደው መብታችሁን። ጓዳ ግን አንተ እንዴት ነው የምትኖረው? እኔ እንዴት ነው የምኖረው ብዬ ጠይቄ ያውቃለሁ። እኔ ውብሸት ሰው ሲያየኝ ሚዲያ ላይ በቲክቶክ በፌስቡክ አጋንንት አስወጣ እንዲህ ሲሆን እንዲያ ሲሆን፣ ግን እናንተ መካከል ቪዲዮ ውጭ ያለው ላይፌ ሰው ላይ አያየኝ ይችላል። እግዚአብሔር አያየኝም ወይ? እናንተ የሆነ መልአክ ልታረጉኝ ትችላል። ወገኖች እግዚአብሔር ስለ አንቺ መዘሞት እኔን አይጠይቀኝም። እግዚአብሔር እኔን የሚጠይቀኝ አንተ በዝሙት ትኖራለህ ትቀደሳለህ ወይ ብሎ ለሚተሉ እንትና ዘይት ስለሸጠ እግዚአብሔር አንቺን አይጠይቅሽም። አንቺን የሚጠይቅሽ አንቺ ዘይት ትገዣለሽ ወይ ነው። አንተ ጨርቅ ትገዛለህ ወይ ነው ጥያቄው። አንተ እንዴት እየኖርክ ነው? በጓዳ በሰፈር በመስሪያ ቤት ውስጥ ለውስጥ በሜሴንጀር በፌስቡክ በቲክቶክ በቴሌግራም ይሄ ከእግዚአብሔር አይን የተሰወረ ነው ወይ?
አንተ በታማኝነት፣ አንተ በቅድስና፣ አንተ በፍቅር፣ አንተ በእውነት፣ አንተ በጽድቅ፣ አንቺ እኔ እንኖራለን ወይ? እግዚአብሔር በጳውሎስ በኩል የሚመክራቸው በራሳችሁ ላይ አተኩሩ፣ የጻድቅ አይኖቹ በራሱ ላይ ናቸው። ለሚ አስክ ዩ ቱዴይ ለሚ ቻሌንጅ ዩ። እስቲ አይናችሁን ከሰው ላይ አንሱና እኔ እንዴት እየኖርኩ ነው ብላችሁ ጠይቁ። እስቲ እኔ ውብሸት እንዴት ነው እየኖርኩ ያለው? እስቲ የኔ ህይወት እግዚአብሔር ሚዛን፣ እግዚአብሔር ከሰማይ ሆኖ ያየኛል? ወገኖች ቅድስና እኮ ለታዋቂ ሰዎች፣ ለታዋቂ ዘፋኝ፣ ለታዋቂ ፖለቲከኛ፣ ለታዋቂ ፓስተር የተሰጠ እኮ አይደለም። ቅድስና እኮ የአገልግሎት መለኪያም አይደለም። ቅድስና እኮ የክርስቲያን መሰረት ነው። የእያንዳንዶቻችን አንዳንዱ ሰው ቅድስናን፣ እግዚአብሔርን መበደልን፣ ሌብነትን፣ አንዳንዶቻችን በዶክመንት የምናጭበረብር አይደለን? መንግስት ምንዋሽ፣ ሀገር ምንዋሽ፣ ጉቦ ምንሰጥ፣ ጉቦ ምንቀበል። ወገኖች የሰው ካሜራ ውስጥ የገቡ ሰዎችን የምታሳድዱ እግዚአብሔር ካሜራ ውስጥ እንደገባ ታውቃለህ ወይ አንተ? የሰው ካሜራ ውስጥ የገቡ ቪዲዮ ላይ ቲክቶክ ላይ እነ ዮኒ እንትና መቶ ዘራፍ ምትሉ የእግዚአብሔር ካሜራ ያየሽ አንቺ የእግዚአብሔር ካሜራ አደባባይ ላይ ፌስቡክ ላይ ባይለጥፈው እግዚአብሔር ካሜራ ውስጥ እኮ አለህ አንተ። እኔ እኮ በእግዚአብሔር ካሜራ ውስጥ አለው። እስቲ ቆም ብላችሁ ጠይቁ። ክርስትና እኮ ስለ እነንትና የመሟገት ጉዳይ፣ ስለ እነንትና ዘራፍ የማለት ጉዳይ አይደለም። ዋር አባውት ሚ እኔ በታማኝነት እኖራለሁ ወይ? እኔ እግዚአብሔርን ፈራለሁ ወይ? እኔ በቅድስና እኖራለሁ? እኔ በትህትና እኖራለሁ ወይ? እኔ ዘረኛ አይደለሁም ወይ? እኔ በጥላቻ የተሞላው አይደል? ክርስትና ራስህ ከእግዚአብሔር ጋር ያለህን ህይወት የምትጠነቀቅ፣ በራሳችሁ ጉዳይ ላይ ተጠንቀቁ አላቸው ጳውሎስ። ማይንድ ኦን ዩር ላይፍ። በዚህ ስፍራ ላይ ቁጥር 11 ላይ ይህንን ያላቸው በራሳችሁ ጉዳይ ልትጠነቀቁ ይገባል። ይህን ደግሞ እንደ ምክር አይደለም፣ ትእዛዝ ነው። እናዛችኋለን። ዌክ አፕ የእግዚአብሔር ህዝብ፣ ዌክ አፕ ማይ ብራዘር። ነቢዩን እየጨፈጨፍክ አንተ የምትኖረውን ህይወት የእግዚአብሔር ካሜራ ሲያየው ምን ይመስላል? እግዚአብሔር እኮ በገጠር ያለውንም በከተማ ያለውንም ያያል። ታዋቂውንም ታዋቂ አቱንም ያያል። ሳማም ያያል፣ ሲዋሽም ያያል፣ ሲሰርቅ ያያል፣ ሲዘሙት ያያል እኮ እግዚአብሔር። ወንድሞቼ እህቶቼ በሌሉበት ስማቸውን ሳጠፋ ያያል። በመንፈሳዊ ስም ሳማ ያያል። ተደብቃችሁ ዩቲዩባችሁን ከፍታችሁ ፖርኖግራፊ ስታዩም እግዚአብሔር ያያል። የዘረኝነት የአድማ ስራ ስትሰራም እኮ እግዚአብሔር ያያል። እግዚአብሔር ለሰጠን መስሪያ ቤት ድርጅት እግዚአብሔር ያያል እያልኳችሁ ማንኛውም ነገር ክርስትና ራስህ በእግዚአብሔር ፊት የምትኖረው ህይወት እንጂ ለሚቴልዩ ውብሸት ተቀደሰ አልተቀደሰ አንተን እግዚአብሔር አይጠይቅም። አንተን የሚጠይቅ አንተ ተቀደሰ በቅድስና ትኖራለህ ወይ ነው። አሁን ብዙዎቻችን የሰው ጠበቃ ነን። የታባታቸው እግዚአብሔር ይቅሰፈው። እግዚአብሔር መቅሰፍ ቢጀምር ከአንተ ነው የሚጀምረው። አንተ ከማንም የተሻለ ቅድስና የለም። አትዋሽ። አንቺ ከማንም የተለየ ክንፍ የሌለው መልአክ ቅድስና የምትኖሪ ሰው አይደለሽም። ሰዎች ላያውቁ ይችላሉ፣ እግዚአብሔር ግን ያውቃል። እናንተ ላታውቁኝ ትችላላችሁ፣ እግዚአብሔር ግን እኔንም ያውቀኛል። ጓዳዬን ያውቃል፣ ጎድጓዳዬን ያውቃል። ከሰው ተሸፍኜ የምኖረውን ህይወት የእስራኤል ቅዱስ የሰራዊት አምላክ እግዚአብሔር መንፈስ ቅዱስ ያውቃል። ብዙዎቻችን አሁን ችግራችን ጀግና ጻድቅ እንጫወታለን። እንትና ይገደል፣ እንትና ይሰረቅ፣ እንትና ይወገር፣ እንትና ከሀገር ይጥፋ። ወገኖች ሰዎችን ቸርች ልትዘጉ ትችላላችሁ። ሰዎችን ከእግዚአብሔር ጋር ያላቸውን ግን ህይወት ልታበላሹ አትችሉ። እናንተ የፈረዳችሁባቸው ሰዎች ምናልባት በእግዚአብሔር ፊት ከኔና ከእናንተ የተሻለ ኳሊቲ ላይፍ ያላቸው እንዳይሆኑ፣ በጣም ኳሊቲ ያላቸው እንዳይሆኑ። ቀሚስ አስረዝሞ የሚማግጥ ስንት አለ፣ ሌባ ስንት አለ፣ ጉቦ የሚሰጥና የሚቀበል ስንት አለ፣ በዶክመንት የሚያጭበረብር ስንት አለ። ዝሙት የሚሆነው ከአበሻ ጋር ሲሰራ ብቻ ነው እንዴ? ከአረቡም ጋር፣ ከናይጄሪያውም ጋር፣ ከላይቤሪያውም ጋር፣ ከፊሊፒኑም ጋር፣ ከጥቁር አሜሪካዊውም ከነጭ አሜሪካውም እኮ ዝሙት ነው። ዝሙት እኮ አበሻ ከአበሻ ሲዘራ ብቻ አይደለም ዝሙት እንዴ። ዝሙት እኮ ኃጢአት የሚሆነው ያላገባ ሲዘሙት ብቻ አይደለም። ያገባም ከትዳር ውጭ ሲዘሙት ዝሙት እኮ ነው። ቅድስና እኮ አንደበት ሲሳደብም ሲያማም ሲዋሽም ቅድስና ጉድለት እኮ ነው። ታማኝነት ማጉደልም ሐሜትም ቅድስና ጉድለት ነው።
እስቲ ቆም ብለን የጻድቅ አይሮቹ በራሱ ላይ ነው ይላልና ጳውሎስ የሚመክረን ፎከስ ኦን ዩር ላይፍ። የሰውን ኃጢአት እየቆጠርክ ያንተን ኃጢአት ማን ይቁጠረው ነው ጥያቄው። ያንቺንስ ኃጢአት ማን ይቁጠር? በምን ሞቲቭ እንደምትጽፍ እግዚአብሔር አያውቅም? በምን ሞቲቭ እንደምትሰሩ ቪዲዮ አያውቅም? በምን ሞቲቭ ስትናደዱ እንደምትናደዱስ እግዚአብሔር አያውቅም? አሁን በዚህ ሰዓት እናንተ ፊት ከመምጣቴ በፊት የነበረኝን ህይወት፣ የሳምንት ህይወት፣ የወር ህይወት፣ የዓመት ህይወት፣ የቅድም ህይወት እግዚአብሔር አያውቅም? እናንተ ጋር እዚህ መጥቼ ክንፍ የሌለው መልአክ መስዬ ላወራ እችላለሁ። have you ever think about this? ይሄን አስባችሁ ታውቃላችሁ? እስቲ አይኖቻችንን ከሰው ላይ እናንሳና ወደ ራሳችን እንመልስ። ኃጢአተኛው ወገኖች በደንብ ስሙ። ያለነው በዘመን ፍጻሜ ነው ያለነው። ሰው እንደፈለገው እንደ መሳፍንት ዘመን በሚኖርበት እንደዛ ሚኖር ዘመን ነው። ሰው ሁሉ እኔ ጻድቅ ነኝ፣ እኔ የዶክትሪን ጠባቂ ነኝ፣ እኔ የቅድስና ጠባቂ ነኝ፣ እኔ የእንትን ጠባቂ ነኝ። ወገኖች ስሙኝ። ምናልባት ይህንን እንኳን ስናገር ልትናደዱብኝ ልጠሉኝ ትችላላችሁ። ግን አንድ ነገር ልንገራችሁ። ሰውን ሊደበቅ ይችላል፣ እግዚአብሔርን ግን መደበቅ አይቻልም። እግዚአብሔር ሰው እንደሚያይ እግዚአብሔር እንደዛ አያይም። እግዚአብሔር ልብን ያያል። እግዚአብሔር ጓዳን ያያል። እግዚአብሔር ሰው ያላየው ታሪክን ያውቃል። let us humble ourselves። ባጠፋናቸው ነገሮች ንስሐ እንግባ። whatever ትላንትና ኖራችሁ ሊሆን ይችላል፣ ኖሬ ሊሆን ይችላል። እስቲ ዛሬ ንስሐ ግቡና እንግባና ስለተላ ዛሬ እስቲ እንጀምር። ከዚህ በኋላ የኔ ቢዝነስ በራሴ ላይ ማተር ማድረግ ነው። let me mind on my life። ግማሹ እኮ ለመሳደብ ነው። የጸሎት ህይወት የለውም። አንድ ሰው ወንጌል መስክሮ አያውቅም። ስንት ሺህ ህዝብ የሚመራ አገልጋይ ላይ አፉን ይከፍታል። አንድ ሰው ወንጌል መስክረሽ ታውቂያለሽ? ስንት ሰው ወደ ጌታ መጣ? እስቲ ንገሪ። እስቲ በኑሮክ እሺ፣ አይ ወንጌል እኮ መንገድ ላይ መስበክ አይደለም። በኑሮክ ስንት ሰው አመጣሽ? ልጠይቅ። ኑሮሽን አይቶ ስንት ሰው ወደ ክርስቶስ መጣ? አንዳንዶቻችሁ ያንን ለማጥላላት መንፈሳዊ ሽፋን የምትሰጡ ዋናው ክርስትና እኮ ኑሮ። ኦኬ ኑሮ ስንት ሰው አመጣ? ልጠይቅ። እግዚአብሔር ይጠይቅ፣ እኔ አልጠይቅም። እኔ ምን አውቃለሁ? እግዚአብሔር ሲጠይቅህ፣ እግዚአብሔር ሲያይ ለእግዚአብሔር አትዋሽም። እንዲህ አይነት ጥቅስ፣ ትልልቅ ጥቅስ፣ ግብዴ ጥቅስ፣ ወፋፍራም ጥቅስ አምጥታችሁ ኑሮ እኮ ዋናው እኮ በጌታ ፊት በኑሮ መመስበክ። በኑሮች ስብከት ስንት ሰው አመጣሽ ነው ጥያቄው። በኑሮ ስብከት መስሪያ ቤት፣ ሰፈር፣ ጎረቤት፣ መንደር ያንቺን ህይወት ኑሮ ፍሬ አይተው ስንቶች ወደ ጌታ መጡ? ስንቶች ኢየሱስን አገኙ? ስንቶች ብርሃን ሆንክላቸው? የሰውን ህይወት ለመምታት ድንጋይ ይዞ እኮ ልክ እንደ አመንዝሯ ያች ዮሐንስ 8 ላይ ብዙዎቻችን ድንጋይ ይዘን እኮ እንትና የተያዘች ሌባ ናት ብለን በየአደባባዩ ዘይት ሸጠ፣ ጨው ሸጠ፣ ስኳር ሸጠ። ባይዘወይ ተቃዋሚ ነኝ። የእግዚአብሔር ጸጋ አይሸጥም። ሸጠው ከሆነ ከዚህ በኋላ እንዳይሸጡ ንገሯቸውና መሸጥ ያቁሙ። የሸጡ ካሉ የሚሸጡም ካሉ ሊኖሩም ይችላሉ አሉ። የዚህ ደጋፊ አይደለሁም። ሸጠ የምትሉ ድንጋይ ይዛችሁ ጨርቅ የሸጠን ሰው የምታሳድዱ እናንተ እኮ በዘረኝነት፣ በጥላቻ፣ በሐሜት፣ በወሬ፣ በስም ማጥፋት፣ በመዳራት፣ በዝሙት፣ በሐሰት ዶክመንት፣ በስም ማጭበርበር፣ የሆነ የሌለ ውሸት ታሪክ በማውራት ባልና ሚስት፣ ወንድምና እህት በማጣላት እኮ ትልልቅ እኮ ድንጋይ ሊወረወርብን የሚገባ ሰዎች ነን። you are not better than nobody። ወገኖች ስም አንዱ ትልቁ ኮንፊደንስ ጌታ ስለሆነ አምላኬ። ሁለተኛ ግን ማንም ሰው እዚህ ምድር ላይ ማንም መልአክ የምትመሲ አዳሜ ማንም ከማንም አትበልጭም። ማናችንም ከማንም የተሻለን አይደለን። let us humble ourselves። እግዚአብሔር እርዳኝ። have mercy on me፣ have mercy on me፣ have mercy on me። ያልተያዛችሁ ሌቦች የተያዘ ሌባ ላይ ድንጋይ ይዛችሁ በቃ ሚዲያው ላይ በየሰፈሩ ጀግና ቅዱስ የወንጌል ተቆርቋሪ፣ የቅድስና ተቆርቋሪ፣ የቤተ ክርስቲያን ተቆርቋሪ፣ የሀገር ተቆርቋሪ የምትመስሉ ያቺ ሴት እንደዛ ልትወግሩ ድንጋይ ያነሳችሁ ዛሬ በጌታ ፊት ልጠይቃችሁ። እግዚአብሔር ከሰማይ ሆኖ እየጻፈ እያያችሁ ነው። እየጻፈ እኔ እኮ በቀደም በውስጥ መስመር ከእንትና ከወንድም እንትን አይነት ፊልም ስታይ፣ እንዲህ አይነት ዶክመንት ያሰስ ስታስ ያጭበረበር የውሸት ዶክመንት ስታሰራ፣ እንዲህ እኮ ጉቦ ስትሰጥ፣ ለፖሊሱ ጉቦ ስትሰጥ፣ እንዲህ እኮ ሐሜት ስታማ፣ እንትን ስትተች፣ እኔ እኮ በህዳር ጥቅምት እያለ እየጻፈ ይሆናል ያንተን። ከእግዚአብሔር ቪዲዮ ታመልጣለህ። ከእግዚአብሔር አይን ትደበቃለህ። ከእግዚአብሔር መነጽር ውጭ ነህ ከሆንክ ሂድ። ልንገርህ፣ ልቡን የሚያደነድን ሰው ድንገት ይሰበራል። humble yourself። ትዕቢት ታዋርዳለች።
የሰው ጉድፍ እየቆጠራችሁ የራሳችሁን ምሰሶ የደበቃችሁ፣ አንድ ቀን ግን የእግዚአብሔርን ምሕረት በናቃችሁ ቁጥር ሁሉ ለሚቴሊው እንደዛ ፈሪሳዊ እኔ እንደነሱ አልሆንኩም ሲል ጌታ ኢየሱስን ያ ኃጢአተኛ ጎንበስ ብሎ እኔ ፊትህን ማየት አይገባኝም፣ ሃቭ መርሲ ጋድ፣ እኔ ኃጢአተኛን። ያ ሰው ጸድቆ ተመለሰ። ብዙዎቻችን በቃ ኃጢአት አድርገን በየሚዲያው በየምኑ ጀግና ምንጫወት እግዚአብሔርን ምሕረት እየረገጥን የእግዚአብሔርን ትዕግስት እየረገጥን እየናቅን። ንገራችሁ ሰው ምንም መልስ አይሰጣችሁም። ሰውም አላየውም አያውቀውም። ስታስወርድ ገባ ዝሙት ሰርተ ያችን ልጅ አስወርጂ ብለ ገንዘብ ሰጥተ ውርጃ ስታካሄድ ሰው አላየም። ተደብቄ የሰራሁትን እግዚአብሔር ግን ያያል፣ ያውቃል። እግዚአብሔር ፊት የሚደበቅ የለም። ምን እያልኩ I'm not here to condemn you. I'm here to wake you up. Focus on your life. የባሊ ስተት ላይ ብቻ እሱ እንዲያርገው ምትይ ሴት ቆም በይና እኔስ ምን እያረኩ ነው? የሚስትክን ስተት ብቻ እሷ እንዲ ቆም ብለ በቪዲዮ የምትጽፉ ዩቲዩብ ምሰሩ የሰዎችን እንዲነው እሷ እንዲና እሱን ጻድቅ ዳኛ ፈራጅ እንደው ቅድስን እንትምትሉ አንተ እንዴት እየኖርክ ነው? እግዚአብሔር ሞቲቭን አይም፣ እግዚአብሔር እርምጃን አይም፣ እግዚአብሔር ጓዳይን አይም፣ እግዚአብሔር ኑሮዬን አይም። እግዚአብሔር ፊት ልሰወር እችላለሁ፣ ከናንተ ልሰወር እችል ይሆናል። ጳውሎስ በራሳችሁ እስቲ ቆም ብላችሁ ራሳችሁን ይዩ። ዛሬ በእግዚአብሔር ፊት ልጠይቃችሁ፣ እቺን ማለዳ እቺን ከሰዓት ከዚህ ሰዓት ጀምሮ እግዚአብሔር ፊት እስቲ መንፈስ ቅዱስ አንተ ስታየኝ በአንተ ፊት ሕይወቴ ሲመዘን እኔ ከማን እሻላለሁ? ወድቄ ልስሐ ልግባ? መንገዴን ላስተካክል? ወይንስ የወደሰው ድንጋይ ይዤ ያስኩ ዞር? ድንጋያችሁን ቁጭ አድርጉና ራሳችሁን በእግዚአብሔር ፊት በንስሐ እዩ። መንገዳችሁን አስተካክሉ። እግዚአብሔር ስለ አየለ ዘይት መሸጥ አንተን አይጠይቅም። ዘይት የሸጠ በዘይት መሸጡ ይጠየቃል። እያንዳንዱ እንደ ስራው መጠን ከፍል ዘንድ ዋጋዬ ነው ያለው እግዚአብሔር። እኔ ስለሰረኩት አንተን አይጠይቅም። አንተ ግን እየሰረክ ላለው እኔን አይጠይቀኝም። እንደ አንድ ሰው አይታችኋል። በቃ እሷ እንዲያርጋኝ አንተስ ምን አድርገህ ይሆን? አንተ ቅቤ ስትቀባን የነበርከው እሱ እንዲያርጎኝ አንቺስ ምን እያደረግሽ ነው ያለሽው? እኔስ እንዴት ነው እየኖርኩ ያለሁት? እናንተ እንዴትም ልትኖር ትችላላችሁ። ዳስ ዩር ላይፍ። ከእግዚአብሔር ጋር ቢዝነሳችሁ ነው። ያወጣችሁ። እግዚአብሔር መጥቶ ውብሸት አንተ እንዴት እየኖርክ ነው የሚለኝ እንጂ እዛ ጋር አንድ ሰው ጠርቶ በቀሌ ተባለው እዚህ የሚከታተል ሰውዬ እንዴት እየኖረ ነው? እስቲ በግራየው በቀኝው ከላየው ከታችው ጥቅስ ስለዚህ ፈልግልኝ። ይቅርታ እግዚአብሔር ስለሱ አይጠይቀኝም። ወንድሞች በደንብ ስሙ። እግዚአብሔር ስለዛ አይጠይቀኝም። እግዚአብሔር ብችል ለደከመ ሰው ጸልይ ብሎ ይነግረኛል። ምቀርብ ሰው ከሆነ ማስተማር ምችል ከሆነ አስተምር ይለኛል። በኑሬ ማሳየት ካለብኝ በኑሮ አሳያቸው ይለኛል። ቀርቤ ማገኘ ከሆነ አቅነው ይለኛል እንጂ አንተ ለሰረከው አንተ። ወንድሞች ስሙኝ፣ ተው የእግዚአብሔርን ወንበር አትይዙ። ይቅርታ ቆም ብለን ራሳችንን በጌታ ፊት እንይ ለማለት ነው መልእክቴን። ጳውሎስ በራሳችሁ ነገር ላይ አተኩሩ። ማይንድ ኦን ዩር ቢዝነስ። ብዙዎቻችን የሰው ኃጢአት ጉድፍ እየቆጠርን የሰው ድንጋይ ይዘን እየወገርን የኛን ግን እየረሳን ያለን ይመስለኛል። እኔ እንዴት እየኖርኩ ነው? እኔ በወንጌል አንጻር እንዴት እየኖርኩ፣ በቅድስና እንዴት በፍቅር እንዴት እየኖርኩ ነው? በገንዘብ የታማኝነት እንዴት እየኖርኩ፣ እንደ እግዚአብሔር ቃል እንዴት እየኖርኩ ነው? ከወንድሞቼ ከእህቶቼ ጋር እንዴት ሰው ላያየኝ ይችላል። ወገኖች የሰው ጎሽታና ምስጋና እኮ ፈልገን አይደለም መኖር ያለብን። እግዚአብሔርን አፕሩቫል። አንዳንድ ሰዎች ዓለም ሁሉ አፕሩቭ አድርጎን ግን እግዚአብሔር ፊት ቦታ ላይ ኖረን ይችላል። የእግዚአብሔርን ጸጋ አንናቅ፣ የእግዚአብሔርን ምሕረት አንናቅ፣ የእግዚአብሔርን ትዕግስት አንናቅ። ግዴላችሁም አንናቅ። እግዚአብሔር የአደባባዩን ብቻ ሳይሆን የጓዳውን ሕይወት ያውቃል። ምናልባት እኔና እናንተ ኃጢአተኛ ብለን ካልናቸው ሰዎች ይልቅ የኔና የእናንተ ኃጢአት በእግዚአብሔር ፊት የከረፋ እንዳይሆን፣ ምናልባት እኔና እናንተ የሰውን በደል እየቆጠርን መጽሐፍ እየጻፍን ስለ ሰው ኃጢአት፣ ስለ ሰው ጽድቅ፣ ስለ ሰው አገልግሎት፣ ስለ ሰው አንተን ግን እግዚአብሔር ሲያይ እንዴት ነው? you are accountable for your life። ጳውሎስ በራሳችሁ ነገር ተጠንቀቁ። ሰላም መኖር የምትፈልጉ ከሆነ እግዚአብሔርን ደስ ማሰኘት የምትፈልጉ ከሆነ በሰው ነገር አይደለም። እንትና ሰረቀች በዚህ ዘመን እሱ ስትጽፍ የዘመኑ አገልጋዮች የታባታቸው አመንዝሮች፣ ሌቦች፣ ዘይት ሻጮች ከእሱ ስታተኩር የዘመኑ ፖለቲካ እንደዚህ ነው እሱ ላይ ስትጽፍ you are just wasting your life።
ሁለተኛ ልጠይቃችሁ አሁን ከንጹህ ከቅድስና ከጽድቅ ሕይወት አንፃር ነው፣ ከዓላማችሁ አንፃር ብዙ ሰዎች እንትና ፍሬያማ ሆነ አልሆነ፣ እንትና ወደቀ ተነሳ፣ እንትና ዳህየ። አንተ የተሰጠህን ዓላማ እየኖርክ ነው ወይ? አንቺ የተሰጠሽን ፐርፐዝ እየኖርሽ ነው ወይ? ወንድሞችና እህቶች ያለን ዕድሜ የሰውን ስራ ለመስራት የራሳችን ስራ ለመስራት አይበቃንም። አንተ የተሰጠህን ሚሽን፣ ቪዥን፣ ፐርፐዝ እየኖርከው ነው ወይ? አንዳንዶቻችን የሰውን ውድቀትና ትንሣኤ እየኖረን የእኛን ግን ስኬት ፐርፐዝ ዓላማ ግን ዘንግተነዋል። እስቲ ጠዋት ስትነሱ ከዛሬ ጀምሮ እንዲያደርጉ ማን ወደቀ ማን ተነሳ ዜና ለመስማት አትሩጡ። ወደ ተሰጠኝ ዓላማ ልሩጥ ብላችሁ አስቡ። ዛሬ እስቲ ቆይ ከእንቅልፍ ስትል ቲክቶክ ላይ ፌስቡክ ላይ ዛሬ ዮኒ ማኛ ማንን ይዞ ቀርባ፣ ዛሬ ዩቲዩብ እንትን የክርስቲያኖች እንትን የሆነ ዩቲዩብ ምን ማንን ሰደበ ማንን ነቅ፣ ዛሬ ስለ እዩ ምን ተባለ፣ ዛሬ ስለ ጻድቁ ምን ተባለ፣ ዛሬ ስለ ካውንስ that's none of your business man። የራስሽን ህልም እየኖርሽ ነው ወይ ነው? የራስህን ራእይ እየኖርከው ነው ወይ ነው? አንተ ልትደርስ ወደምትፈልግበት የሚያደርስህን ምን እያደረክ ነው? አንቺ ልትደርሺ ወደሚገባሽ እግዚአብሔር ስሪ ወዳለሽ ነገር ሊያደርስሽ የሚችል ምን እያደረክሽ ነው ያለሽው? አንዳንዶቻችሁ እድሜ ቆሞ የሚጠብቅ ይመስላችኋል። እድሜ ቆሞ አይጠብቅም ወገኖች። በደንብ ሰው time is running fast። እድሜ ኢነርጂ ጊፍት ወገኖች running fast። Don't waste your time on somebody's failure and somebody's fault. Run your track ወገኖች። የራሳችሁን ትራክ ሩጡ። አንዳንዶች እንኳን ለምን እንደሚኖር እንኳን አቅም ይወጣና አንድ ዓለማዊ ዘፋኝ ይደረስ፣ ፖለቲከኛው ይደረስ፣ ዘማሪው ይደረስ፣ ፓስተሩ ይደረስ፣ እንትና ምን ገነባ እንትና ምን አፈረስ። አንተ ምን ገነባህ ነው ጥያቄው። እግዚአብሔር መጥቶ እንትና ምን ሰርተዋል ምን አንሰሩም ብሎ አይጠይቀኝም። አንተ ግን የሰጠውክን መክሊት ምን አደረክ? የሰጠውክን ራእይ ምን አደረክ? የሰጠውክን ጸጋ ምን አደረክ? የሰጠውክን ጻፍ ብዬ ጻፍ ያልኩን መጽሐፍ ጻፍክ ወይ? ወንጌል ስበክ ብያለሁ ሰበክ ወይ? ለታመሙ ጸልይ ብያለሁ ጸለይክ ወይ? ሀገርን ትውልድ ሊጠቅም የሚችል ነገር በውስጥ አስቀምጭ አውጥተ ለትውልድ ሰጠ ወይ? ለሀገር ሰጠ ወይ? ከዛ አንፃር እየተዘጋጀ ነው? ከዛ አንፃር እየተጋ ነው ወይ? ወገኖች እንትና 5 መክሊት ተሰጥቶት 50 ያድርግ 15 ያድርግ ይክሰር is not of your business። live your dream። ልለምናችሁ እድሜያችሁን አታባክኑ በሰው ነገር ውስጥ። አንዳንድ ሰው ገብቶ እንትና ውስጥ ሲያቦካ አንዳንዱ ፖለቲካም ውስጥ ገብቶ ያቦካል፣ ቸርች ውስጥ ገብቶ ያቦካል፣ ነቢያት ጋር ገብቶ ያቦካል። እንትና ጋር አያሸልምህም። ሊያሸልመን የሚችለው የተሰጠንን ሩጫ። ዳዊት በራሱ ዘመን የእግዚአብሔርን ሐሳብ የተሰጠውን አገልግሎ አንቀላፋ። ሰው መተቸት አያሸልምም። የሰው መውደቅና መነሳት አብዴት የሆነ ዜና መስማት አያሸልምም። መንቀፍ አያሸልምም። live your dream። እህቴ ስሚኝ፣ ህልምሽን እየኑሪው፣ ራእይክን ኑረው። ያኔ ሰላም ይሞላል። ያኔ እግዚአብሔርን ደስ ታሰኝ። ያኔ ትበዛለህ። ጳውሎስ መብዛት ትፈልጋላችሁ? እግዚአብሔርን ደስ ማሰኘት ትፈልጋላችሁ? በጸጥታ ፒስፉል ላይፍ ወገኖች፣ በህይወት የጌታን አመሰግናል። የማልጸጸትበት ህይወት ምኖረው ሪግሬት የሌለው ህይወት እየኖርኩ ነው። በማንም ቢዝነስ ሚኒስትሪ በማንም እንትን ገብቼ ስፈርድ ሳቦካ ስጋግር እንትናን ጻድቅ ሳረግ እንትናን ኃጢአት የእንትናን ጻድቅ የማድረግም እንትናን ኃጢአተኛ የማድረግ እኔ ስልጣን አልተሰጠኝም። እግዚአብሔር እኔን የሚጠይቀኝ ለሰጠው ህልም እየኖርክ ነው ወይ? ትውልድ እጅ ላይ አስቀምጫለሁ። ለዚህ ትውልድ እየኖርክ አስተላልፍ ያልኩን እያስተላለፍክ ነው ወይ? ተናገር ያልኩን እየተናገርክ ነው ወይ? ጻፍ ያልኩን እየጻፍክ ነው ወይ? አድርግ ያልኩን እያደረክ ነው ወይ? ስንቶቻችሁ ህልማችሁን ሳትኖሩ የሰዎች የራሳቸውን ህልም የሚኖሩ ሰዎችን እየሰደባችሁ ዘመናችሁን ለምን ትጨርሳላችሁ? ይህንን መልእክት እንደ አዲስ እንደማሰሙኝ አውቃለሁ። ስንቴ መንፈስ ቅዱስ ነግሮሻል፣ ስንቴ ነግሮሃል። ግን ያው ከርሞ ጭቃ ነው በቃ ቢወቅቱት እንቦጭ። ይህንኑ መልእክት ትላንት ሰምተሻል፣ የዛሬ ወር ሰምታል። ግን ፈቀቅ ያለ ህይወት የለም ወገኖች። ሀገሬ ለምን እንዳበደች ልንገራችሁ። ኢትዮጵያ የራሳቸውን ህልም የማይኖሩ ህልማቸውን የሚኖሩ ሰዎችን ዱካ እየተከተሉ የሚጽፉ የሚተቹ የሚነቅፉ፣ እንዲህ ተንሻፈፈች ስትራመድ እንዲሆነች ስትቀመጥ እንዲሆነች
ልክ የዱርዬ ላይፍ በሉት። ይሄ መንገድ ላይ ያለ አይደል ዱርዬ ወጣቶች ጎረደጅ ላይ ቁጭ ብለው ያሽካካል። እንትና እንዲህ ተንሸፋፋ ናት፣ እንትና ወገቡ ተጣሟል፣ እዛት ዩርቢ። ይሄ እኮ የሥራ ፈቶች ህይወት ነው። ታውቃላችሁ፣ የራሳችሁ ህልም ላይ ስታተኩሩ እንትና ተነሳ፣ እንትና ወደቀ፣ እንትና ሲራመድ ተንሻፈፈ፣ እንትና ሲቆም እንዲሆነ፣ እንትና እንዲህ ቀይ ለበሰ፣ እንትና ነጭ ለበሰ። አታወሩም። ውብሸት ዛሬ ቢጫ ነው የለበሰው፣ ውብሸት ዛሬ ወደቀ፣ ውብሸት ተነሳ። የእንትን ጉድ የማለት ጥሪ ነው እንደ እግዚአብሔር የሰጠ። እውነቴን እኮ ነው የምላችሁ። ጉዲ እንትና አንዳንዱ ፍልስፍ ይፈልጋል፣ ይቆፍራል። ችግር ካጣ፣ ውድቀት ካጣ፣ የሆነ ስህተት ካጣ ያመዋል። just they live for this fault finding purpose። ዛሬ በጌታ ፊት ልጠይቃችሁ፣ ቁጭ ብላችሁ የእንትናን አረማመድ፣ አለባበስ፣ ልብስ፣ ስንት ሺህ ብር ገዛች መኪና፣ ስንት ሺህ ብር ገዛ ልብስ፣ እንትና ስንት ዘሞተ፣ እንትና ስንት ቆመ፣ እንትና ስንት ቸርች ከፈተ፣ እንትና እንትን ዘጋ። is that your business? ይሄ ነው የተጠራው። ይሄ እኮ የዱርዬ ስራ፣ የስራ ፈቶች ድንጋይ ላይ መንገድ ዳር ድንጋይ ላይ ቁጭ ብለው የሚኖሩ ሰዎች ህይወት ነው። አንተ ድንጋይ ላይ ቁጭ ብለህ መንገድ ላይ ያለ ሰው አይደለም። አንተ ለትልቅ ነገር የተፈጠርክ፣ እግዚአብሔር በውስጥ ብዙ መጽሐፍ፣ ብዙ ታለንት፣ ብዙ ፖቴንሻል፣ ሀገር የሚቀይር መንግስቱን የሚያሰፋ ለትውልድ የሚጠቅም ስንት ነገር ውስጥ አስቀምጦ ቁጭ ብለህ መንገድ ዳር ቁጭ ብለው ጠጠር እየወረወሩ ሴትና ወንዱን እያበሸቁ የሚኖር አይነት ወገኖች ዛሬ ሚዲያ ላይ እንዲህ የሚኖሩ፣ ድሮ ድንጋይ ላይ ነበር፣ አሁን ሚዲያ ላይ ቲክቶክ ላይ ቁጭ ብለው ፌስቡክ ላይ ቁጭ ብለው እንዲህ የሚኖሩ ሰዎች አሉ። እየተደዋወሉ እንትና እኮ ዛሬ የለበሰው ልብስ እሱም ብሎ ነቢይ እንዴት የ10 ሺህ ብር ልብስ ምን አገባ? ከቻልክ ግዛና ልበስ። ሰርቆን የለበሰው ካልክ አንተ መስረቅ ከፈለክ አንተ መስረቅ አምሮ ከሆነ ሂድና ስረቅ። ከጠቀመ ሂድና ስረቅ። የስርቅ ጉዳይ ቀንቱ ቅንዓት ነው የሚያንጨረጭር፣ ምቀኛ መንፈስ ነው የሚያንጨ። ስራ ፈት ስለሆንክ ነው። ከስራ ፈትነት ውጡ። ጳውሎስ ስራ ፈት አትሁኑ ነው ያለው። ስራ ፈትነት ውጣና የራስህን ስራ፣ የራስህን ህልም፣ ኢኮኖሚ ላይ ስራ፣ ህይወት ላይ ስራ፣ ባህሪ ላይ ስራ፣ አገልግሎት ላይ ስራ፣ ድሪም ላይ ስራ፣ ቪዥን ላይ ስራ። የተሰጠን እድሜ ትንሽ ናት። ሌታስ ኖት ዌስት። በመጨረሻ አራተኛ እንደዚህ ይላቸዋል ሐዋርያ ጳውሎስ ይነግራቸው። ሐዋርያ ጳውሎስ እንደዚህ ይላቸዋል። በጣም የሚገርም ቃል ነው የሚነግራቸው። ኢየሱስ ክርስቶስ ጌታ ነው። እስቲ ላንብብ ከቁጥር 14 ጀምሮ እንደዚህ። ነገር ግን ወንድም ከፊት ይልቅ በጸጥታ ልትኖሩ ልትቀኑ የራሳችሁ ጉዳይ ተጠንቀቁ። እንዳዘዝናችሁ በውጭ ባሉት በአግባቡ እንድትመላ ያስፈል በእጃችሁ ልትሰሩ ይገባል። ቁጥር 12 አራተኛው ቁጥር 12 ላይ ያለው የመጀመሪያ እግዚአብሔር ደስ የሚሰኘው ረፍት ያለው ህይወት የምትኖሩት ስኬታማ የምትሆኑት የመጀመሪያው በቅድስና ኑር። ከዝሙት ሽሹ፣ ከሐሜት ሽሹ፣ ከአስተሳሰብ፣ ከአንደበት፣ ከአይን፣ ከጆሮ፣ ከስጋ፣ ከነፍስ ከቅድስና ህይወት ኑሩ። walk in the holiness። ቅድስና የተካፈልነው ህይወት ብቻ ሳይሆን የምንገልጠው ህይወት ነው አላቸው። ሁለተኛ ምንድን ነው ያላቸው? በፍቅር ተመላለሱ። ሶስተኛ በራሳችሁ ነገር ላይ ፎከስ። mind on your business, live your life, focus on your life, focus on your dream። በራስህ ለውጥ ላይ፣ በራስህ መቀየር ላይ፣ በራስህ ትሁት መሆን ላይ፣ በራስህ እንትና ትሁት አይደለም እንትና ትዕቢተኛ ምን አገባህ አንተ? እኔ ቢዝነስ አይደል አንተ ትዕቢተኛው ትሁቱን እዛት ማይ ቢዝነስ። እኔ ትዕቢተኛ ነኝ ወይ እኔ ትሁት ነኝ ወይ ነው ጥያቄው። ቁጭ ብሎ እንትና ትዕቢተኛ ናት፣ እንትና ትሁት ናት፣ እንትና ሌባ ነው፣ እንትና አይሰርቅም። አንተ ማን ይሄንን ሚዛን ልትሰጥ? እንትና እግዚአብሔር ይከብሮበታል፣ እንትና እግዚአብሔር who are you at all? እግዚአብሔር እኔ ትሁት ነኝ ወይ ብለህ እንድታስብ ነው የሚፈልገው። እኔስ ታማኝ ነኝ፣ እኔ በቅድስና እኔ የተፈጠርኩት እኔ ብለህ እንድታስብ ወደ ራስህ ተመለስ። የራሳችን ለውጥ፣ የባህሪ ለውጥ፣ የህይወት ለውጥ፣ የኑሮ ለውጥ፣ የዓላማ መሳካት ፎከስ ኦን ዳት። ያን ስትኖር አስባችሁ እያንዳንዱ የራሱን አጥር ቢያጥር የከተማው አጥር ይታጠራል። አንተ የራስህን ላይፍ፣ አንቺ የራስሽን ላይፍ፣ እኔ የራስህን ላይፍ ብኖር ሁላችንም እስቲ ወደ ራሳችን እንመለስን። ታዲያ ማን ይሰርቃል? ማን ይሰርቅ? ሁላችንም እኔ ከሌብነት ልውጣ፣ እስቲ አንተም ከሌብነት ውጣ፣ እስቲ አንተ ከትችት ውጣ፣ አንቺ ከትችት ውጭ። ማን ነው ታዲያ የሚተቸው? እስቲ ወደ ራሳችን እንመለስና ባልሽን ከመተቸት፣ ሚስትን ከመተቸት፣ አገልጋይ እኔ ልኑር፣ እኔን እግዚአብሔር የሚፈልገኛል፣ እግዚአብሔር ስለ እኔ ህይወት ይጠይቀኛል፣
እኔ ምን ያህል ተለውጫለሁ? እኔ ምን ያህል ዓላማዬ ላይ ፎከስ አድርጌያለሁ? እኔ እግዚአብሔር ምን ያህል የሚያስደስት ሕይወት እየኖርኩ ነው? እኔ ምን ያህል ለሌሎች ምሳሌ የሚሆን ሕይወት እኔ ምን ያህል ሰዎች ወደ እግዚአብሔር መንግሥት አምጥቻለሁ? እኔ እግዚአብሔር የሚፈልግብኝን ሕይወት እየኖርኩ ነው ወይ? እግዚአብሔር የሚደሰተውን ኑሮ እየኖርኩ ነው ወይ? ይህንን ያላቸው አራተኛ ሲነግራቸው ቁጥር 12 ላይ እንደዚህ ይላቸዋል፣ በእጃችሁ ልትሰሩ እንለምናቸዋለን። ጳውሎስ እግዚአብሔር ደስ ማሰኘት ከፈለጋችሁ፣ የሰላም ሕይወት ከፈለጋችሁ፣ ብዙ መብዛት በገንዘብ በጸጋ በአገልግሎት ቢ ኤ ማን ኦፍ ዲሊጀንት ይላቸዋል። ቁጥር 12 ላይ ትጉ ሰራተኛ ሁኑ፣ የሥራ ሰው ሁኑ። ለምን? ስራ ፈት ነው ለኃጢአት የተጋለጠው። ስራ ፈት ለፍቅር ለጥላቻ የተጋለጠ ነው። ስራ ፈት ወገኖች አእምሮ ብዙ የማይስራት የማይገባ ነገር ስለሚሰራ ሰላም የለውም። አራተኛ የሚና ቢ ኤ ዲሊጀንት ፐርሰን ቁጥር 12 አንደኛ ተሰሎንቄ ምዕራፍ 4 ላይ ያለው የሥራ ሰው ሁኑ፣ ትጉ ሰው ሁኑ። በተሰጣችሁ ነገር በመንፈሳዊ ሕይወትም ይሁን በቢዝነስም ይሁን በአገልግሎት ይሁን በትምህርታችሁ ይሁን በንግዳችሁ ይሁን ቢ ኤ ማን ኦፍ ዲሊጀንስ ይሰማል። ጳውሎስ በእጃችሁ ልትሰሩ እንለምናችኋለን። ለምን? ስራ ፈት ነው ሲያማ ሲተች ሲነቅፍ የሚኖረው የሰው ስም ሲያጠፋ የሚኖረው ስራ ፈት ነው። ታውቃላችሁ፣ ሰራተኛ ስትሆኑ ለዝሙት እንኳን ጊዜ አይኖራችሁ። ለርኩስ ፊልም ጊዜ አይኖራችሁም። የሥራ ሰው ለርኩስ ፊልም ጊዜ የለውም። የሥራ ሰው እንኳን ሌላ ሴት ጋር ሊሄድ ላለችው የትዳር አጓር እንኳን ጊዜ አጥሮት ይቸገራል። እንደውም አንዳንድ ትጉ ሰራተኞች ኮምፕሌናቸው ይሄ ነው፣ ባለ ጊዜ አይሰጠኝም፣ ሚስቴ ጊዜ አይሰጠኝም። ለምን? ስራ ይላል። እንኳን ከሚስቶ ውጭ ከባሏ ውጭ ልትማግጥ ይቅርና ለሚስቱ ለባሏ እንኳን ጊዜ የላት ሰራተኛ ስለሆነች። ብዙ ሰዎች የኃጢአት ክፉ ፊልም የምታዩ ሰዎች ችግራችሁን ልንገራችሁ፣ አጋንንት ብቻ ሳይሆን ስራ ፈት ስለሆናችሁ ነው። የሥራ ሰዎች በቅድስና ሕይወታቸው በጣም የተጠበቁ ነው። ለሐሜት አንደበታች ጊዜ የላቸውም። ለወሬ ጊዜ፣ ለዝሙት ጊዜ፣ ለፖርኖግራፊ ጊዜ የላቸው። ለማይሆን መሸታ ወሬ ቲክቶክ ላይ ገብተ ቲክቶክ ላይ አንድ ስም ቀይራችሁ የፌክ ስም ከፍታችሁ የሆነ ቲክቶክ ቀኑን ሙሉ ቆሻሻ ነገር አእምሮ ውስጥ እየከተትክ ለመኖር ጊዜ የለም። ቢኮዝ ዩ አር ዲሊጀንት። በስራ በንግድ በአገልግሎት በተማሪ ኮንክ በትምህርት ነጋዴ ኮንክ በንግድ አገልጋይ ኮንክ በአገልጋይ ገበሬ ኮንክ ዩ አር ኤ ቢዚ ፐርሰን። ጳውሎስ ይህን ምላቸው በቅድስና እግዚአብሔርን ደስ እያሰኘ የሚኖር ሰው መሆን ፈልጉ ከሆነ ፒስፉል ማይንድ። ጃንክ ስትሰበስቡ ነው ሰላም የሚጠፋው። ቆሻሻ ነገር ስንት ሚዲያ ውስጥ ሲዛሬ አንድ ነገር ልጠይቃችሁ፣ በእውነት በእግዚአብሔር ፊት ቢዚ ብትሆኑ የምሬ ነው ምላችሁ፣ እንደው ስራ ከጠፋ መጽሐፍ አንብቡ፣ ከጠፋ መጽሐፍ ቅዱሳችሁን አንብቡ፣ ካለ መጽሐፍ አንብቡ። ጊዜ አይኖራችሁም። ለክፉ ፊልም ጊዜ አይኖርም። ለክፉ ሚዲያ ወሬ ሐምሉ ባልታ ጊዜ አይኖርም። ለመስደብ ቁጭ ብሎ አንዳንድ ስልክ ተደዋውሎ እኮ እህቱ ሲያማ ወንድሙ ሲያማ ይውልሰዋል። ቁጭ ብሎ ስራዬ ብላ አልሰማሽም? ዛሬ ሴማ እንትን ሰማሽ? አይገርምም? ነቢዩ አይገርምም? ፓስተሩ ውሸት ምን ይገርምሻል? ፓስተሩ ውሸት እንዳንቺ ሰው ነው። ወደቀ፣ ጸልይለት። ተሳሳተ፣ ጸልይለት። በቃ ከዛ ያለፈ ጊዜ አታጥፊ። አይገርምም? ዘማሪ እንትና በትዳሯ እንዲሆነ ፓስተር እንትና እንዲሆነ እዛት። ይሄ እኮ የሥራ ፈቶች ስራ ነው። ስራ የሌለው ሰው በሐሜት ይውላል፣ በትችት ይውላል፣ በነቀፋ ይውላል። የሚሰሩ ሰዎች ሲሰድብ ይኖራል። ምን ሰርታል? እንትና እኮ ስቴዲየም ሙሉ ህዝብ የሚያመጣ አቀባት አግኝቶ መጥቶ ትውልድ ደርሷል። አንተ ምን ሰርታል? ቁጭ ብለህ ተች፣ ዘማሪ ተች፣ ዘፋኝ ተች፣ ፖለቲከኛ ተች፣ አገልጋይ ተች፣ እህትን ተች፣ ወንድምን። ምንድን ነው የሚጠቅምህ? ቢ ቢዚ ኦን ዮር ፐርፐስ። የስትጉ የሥራ ሰዎች ሁኑ። በዚህ እግዚአብሔር በሰነፍ አይደሰትም። እግዚአብሔር ወገን ሰነፍ ሰላም የለውም። ሰነፍ ሰው ሰላም የለውም። ሰነፍ ሰው የማይሰራ ሰው ሰላም የለው። ስራ ፍረልግን ስራ የላችሁም፣ እግዚአብሔር የሥራ በር ይክፈትላችሁ። ወሬ ስራ አድርጋችሁ ያላችሁ ግዳይ ወደ ስራ በጌታ በኢየሱስ ስም። የአገልግሎት ስራ የሌላችሁ ቁጭ ብላችሁ አገልጋይ የምትተችሁ ቁጭ ብላችሁ እንትና ነብይ እንትና ፓስተር እንትና ወንጌላዊ እንትና ሐዋርያ እንትና ቁጭ ብላችሁ አንተ ስንት ሰው አድናል? ስንት ነፍስ ወደ ጌታ አመጣሽ? እስቲ ልጠይቅሽ፣ እግዚአብሔር ይጠይቅሽ እስቲ። ስንት እግዚአብሔር ስለ ስንት ጸለይክ? ለስንት መከር? ስንት አስተማርክ? ምን አደረክ? የሚሰራ ሰው ይሳሳታል። የሚሮጥ ሰው የሚሰራ ሰው የሚተጋ ሰው ያበላሻል። በቃ አለቀ። በቃ ቢያበላሽ ያስተካክላል፣ ቢወርቅ ይነሳል። ነን ኦፍ ዩር ቢዝነስ ማይንድ ኦን ዩር ቢዝነስ። ስራን ስራ። ሊሊ ስራዬን እሰራለሁ፣ ስራዬና እንደው ሌላ ቢጠፋ እግዚአብሔርን አምልክ፣ ሌላ ቢጠፋ ጸልይ።
ትምህርት ተማር። ጉግል አርግ ግባና ቲክቶክ መንደር ማይሆን ነገር ከምትሰራ ስለ ኮሚኒኬሽን አንብብ፣ ስለ ሊደርሺፕ አንብብ፣ አንብብ ይጠቅማል። ስለ ፊቸሪቲ ስለ ድሪም ጋር እንዴት እንደምትደርስ አንብብ። ዛሬ እኮ ቆሻሻ ስድብ ያለበት ትችት ያለበት ይሄን ለመስማት ነው ሰው የሚሮጠው። ኢኮኖሚን እንዴት ላሳድግ፣ ኮሚኒኬሽንን እንዴት ላሳድግ፣ የጸሎት ህይወቴን እንዴት ላሳድግ፣ የጾም ህይወቴን እንዴት ላሳድግ፣ ለትውልድና ለሀገር ጠቃሚ ዜጋ የሚያደርገኝ አስተሳሰቤ ላይ እንዴት ልስራ አይደለም። የብዙ ሰው የሥራ ፈቶች ስራዬ ነው። ስራ ፈት ስራ የሚሰሩትን እየተቸ ይኖራል። ሰራተኞች ግን የተፈጠሩበትን ዓላማ ለመድረስ እየሰሩ ይኖራሉ። ዳይ ወደ ስራ ዳይ ቁጭ ብላችሁ አንዴ ካውንስል አንዴ እየጩፋ አንዴ ካውንስል አንዴ እዩጩፍ። ካውንስሉም ደሞዙን እየበላ ነው፣ እዩጩፋም አገልግሎቱን እያገል። አንተ ቁጭ ብለህ ጊዜን ጨርስ። ካውንስሉም ኃላፊነት ተቀብያለሁ ብሎ ከየቸርቹ ገንዘቡን ወስዶ መስራት የሚገባውን እየሰራ መገሰጽ ያለበትን እየገሰጸ መምከር ያለበትን እየገሰጸ ከሀገር ሀገር እየዞረ እያደራጀ የአብያተ ክርስቲያናትን ህብረት ስራውን እየሰራ ነው። አንተስ ቁጭ ብለህ ካውንስሉ ዛሬ መግለጫ ሰጠ፣ ካውንስሉ ዛሬ ወሬ አወራ፣ ካውንስሉ ስህተተኛ ነው፣ ካውንስሉ ጡነተኛ ነው፣ እዩ ስህተተኛ። አንተ ወሬ እያወራ እዩዋን ወላይታ ሶዶ እየሄደ ነው። አንተ ወሬ እያወራ ነገ እናንተ ከተማ መጥቶ ኮንፈረንስ ያደርጋል። አንተ ወሬ እያወራ በዚህም ሆነ በዛ እግዚአብሔር የሰጠውን ዓላማ አንተስ ቁጭ ብለህ እዩ ዘይት ሸጠ፣ ሹራብ ሸጠ፣ ከኔቴራሽ አንተ አትግዛ። በቃ ከሸጠ አትግዛ፣ ከሸጠ አትግዛ። ካልወደድኩ ሚዲያውን አትይ፣ የእዩን ቪዲዮ አትይ፣ የእዩን ቴሌቪዥን አትከታተል። ተሶላባት በዚህም እነሱ የራሳቸውን ካውንስሉም ኃላፊነቱን እየወጣ ይሄም ገብቶኛል ያለውን እየሰራ ሌሎችም አንተስ ቁጭ ብለህ አጨብጫቢ ነኝ ብሏል። ምንድነው እውነት? ስታጨበጭብ ዘመን ያልቃል። ስታውደለድ፣ ስትተች፣ ስትነቅፍ፣ ስትሳደብ፣ ስትነቅፍ ነጋዴ፣ ፖለቲከኛ፣ ዘፋኝ፣ የኦሮሞ ዘፋኝ አይቀር እንትናን ገደላት፣ እንትና ሕፃን እንትናረቅ፣ እንትና እንዲሆነች፣ ቸርች እንዲሆነ፣ ፖለቲካ እንዲሆነ፣ አማራ እንዲሆነ፣ ኦሮሞ እንዲሆነ፣ ሲዳሞን አጨብጫቢ የሆነ ዘመን ለምን ያልቃል? ሶሪ ይህን ቃል ስጠቀም እኔ ለማጨብጨብ አልተጠራውም። እግዚአብሔር ስራ አለው በእኔ ጩና በሉ። እግዚአብሔር ስራ አለው። ጊዜን አላባክንም፣ አእምሮን አላባክንም፣ እድሜን አላባክንም፣ ጸጋዬን አላባክንም። እኔ ለማጨብጨብ አልተጠራውም። የሚሰሩ ሰዎች ሊተች አልተጠራውም። እኔ ምን ሰርቼ ስንት ነፍስ አዳንኩ? ስንት ወንጌል የሚሰራበት የስንት የእግዚአብሔር ሲኦል እየገቡ በየቀኑ አንዳንዶችን ከእሳት ነጥቃቸው አድኑ ይላል። ስንት የምናድናቸው በወንጌል ስንት እውነቶች ማስተማር የሚገቡን አሉ። እውነተኛ ሰራተኛ ከሆናችሁ የእንቅልፍ ጊዜ እንኳን በጣም ፈልጋችሁ ነው የምታገኙት። ሀፍ ታይም ለአሉባልታ ስራ ስሩ አላቸው ጳውሎስ። ቢ ኤ ማን ኦፍ ዲሊጀንስ፣ የስራ ሰው ሁኑ። ልለምናችሁ እህቶች፣ ሳውዝ አፍሪካ፣ ኢትዮጵያ፣ አሜሪካ፣ አውሮፓ ከማውደልደል ውጡ። ከወሬ እንውጣ፣ ከትችት እንውጣ፣ ከመንቀፍ እንውጣ። እንትና ወጣ እንትና ወረደ እንትና አጨብጫቢ የሆነ ዘመን አይለቅ። ወርክ ጎ ዳይ ወደ ስራ እንደው ብትችሉ እንዲህ የሚሮጡ ሴትና ወንዶችን ኢሞጆ አርጉልኝ ፕሊዝ፣ እስቲ አርጉልኝ። በቃ ዳይ ወደ ስራ። ወይም እንዲህ መቀጥቀጫ መዶሻ ይዞ የሚቀጠቀጥ እሱን ኢሞጆ እዚህ ጋር አርጉልኝ። መቀጥቀጫ ይዞ የሚቀጠቀጥ በቃ፣ ወይም መጋዝ ይዞ የሚቆርጥ በቃ ወደ ስራ ዳይ። ወንጌላዊ ከሆንኩ መጽሐፍ ቅዱስ ይዞ እንዲህ የሚያደርግ እዛ ለጠፈልኝ። እሱን ነው የምፈልገው። እግዚአብሔር ከኔ የሚፈልገው ይሄንን ነው። ከአንቺ የሚፈልገው ይሄን። ሰይጣን ጊዜ እየበላብን ነው። ሰይጣን አእምሯችንን ፖቴንሻላችንን እያባከነብን ነው። ሰይጣን ዘር እየዘራን ያለው በእውነት። አዎ ሳቂ፣ ከቡዬ በደንብ ሳቂ። ጌታ ይባርክሽ። ጻፉ የሚሮጠውን መዶሻ የሚቀጠቅጠውን መጋዝ የሚቆርጠውን ማፈር ሞፈር ምናምን በቃ ይሄንን በእውነት ነው የምላችሁ። በቃ እሱን ኢሞጆ አርጉልኝ። ልለምናችሁ እዚህ ቦታ ላይ ፈልጉን፣ እሱን ኢሞጆ አርጉልኝ። ወደ ስራ የሚከት ወደ ስራ አገልጋይ ከሆነ ወደ አገልግሎት ግባ። ውብሸት ወደቀ፣ ተነሳ፣ ቆመ፣ ተቀመጠ ምን አንተ የኔ አካል ብቃት እንቅስቃሴ አሰልጣኝ አይደለ? በቃ ምን ያረክልሃል? ነጭ ለበስ፣ ጥቁር ለበስ፣ ቢጫ ለበስ፣ ተነሳው፣ ሄድኩ፣ መጣው፣ ምን እሱ እግዚአብሔርና እኔ እንወጣዋለን። እንትና እንዲወጣ እንዲገባ እንትን ወጣ እንትን ገብቶ እሱ ለእግዚአብሔር ተው። አንተ የራስን ላይፍ ነው። አንተ ግን ጳውሎስ ለጢሞቴዎስ ያለ አንተ ግን በቀኑ መጨረሻ በፊቱ ስለምትቆም የተሰጠህን ስራ። ወንጌል ሰባኪነት ስራ አድርግ። ወሬ ስራ አታድርግ። ትችት ስራ አታድርግ። ሐሜት ስራ አታድርግ። መንቀፍ ስራ አታድርግ። ስም ማጥፋት ስራ አታድርግ። የሰው ድካም ማውራት ስራ አታድርግ። ጳውሎስ ለጢሞቴዎስ ወንጌል ሰባኪነትን ስራ አድርግ። ውጣ። ትውልድ በርኩሰት እያለቀ ነው። ትውልድ በዓለማዊነት እያለቀ ነው። ትውልድ በጨለማ እያለቀ ነው። ትውልድ በጦርነት ፖለቲካ አዋዜ እያለቀ ነው። ለዚህ ትውልድ መድኃኒት የሆነ ወንጌል ይዘህ ወንጌል ሰባኪነት ስራ አድርግ። ከሲኦል እንድትታደግ
ከእሳት እንድትታደግ ወደ ሞት የሚነዱትን እንድታስመልጥ ሃይማኖት፣ ባህል፣ ፖለቲካ፣ ሉሲፈር ስንቱ ትውልዱን ይዞ እየጠፋ አንተ ሐሜት ስራ ታደርጋለህ። እንትናን መደገፍ፣ እንትናን አለመደገፍ፣ እንትናን መተቸት፣ እንትና አለመተቸት፣ እንትና መንቀፍ። ሊቭ ዩር ድሪም ማን። ለራስና ለልጆች ኑር። ለራስና ለነገ ኑር። ስራ አድርግ። የተሰጠን ህልም ስራ አድርግ። በቃ የእንትናን ከእንትና ከጥርስ የእንትናን ስጋ አውጣው። የነቢዩን ጥቅ ስጋ አውጣ፣ ከጥርስ አውጣው። ውጣ ከሱ ቢዝነስ። ሊቭ ዩር ድሪም፣ ሊቭ ዩር ቪዥን፣ ሊቭ ዩር ኮሊንግ። ተማሪነ ትምህርት ላይ ፎከስ፣ ነጋዴ ንግድ ላይ ፎከስ፣ አገልጋይነ የአንተ ቸርች ላይ አድር። 10 ምዕመን ይዘ 10,000 ምዕመን የሚመራን ሰው መተቸት አያሳፍርም እንዴ? እውነት በጣም እኮ ያሳፍራል። በጣም ነው የሚያሳፍረው። 200 ሰው ያልሞላ ምዕመን ይዘ 5,000 ምዕመን ያለው ሰው 3,000 ምዕመን ያለው ሰው ላይ ጊዜ ስታጠፋ አንተ አንድ ነፍስ መስክረሽ ያላመጣች ሴትዮ 1,000 2,500 ሰው 10,000 ሰው የሚመራ ሰው ግማሽ ሚሊዮን 1 ሚሊዮን ምዕመን የሚሰበስብ ሰው ላይ አፍን ስትከፍት አያሳፍርም? አያሳፍርም እንዴ? ሼም በኢየሱስ ስም። ምን ሰርተ ምን አንተ ለራስ ይሁዳ አንድ ምዕራፍ ያለው መጽሐፍ ያላነበበ ሰው ስንት መጽሐፍ የጻፉ ሰዎችን በመተቸት ጊዜ ማጥፋት። መጽሐፍ የጻፈ ሰው ለመተቸት መጽሐፍ ማንበብ ይቀድማል። ከመሆኑ ቢ ዲሊጀንት ኦን ዩር ፐርፐስ፣ በራስ ስራ ላይ። በመጨረሻ አምስተኛ የነገራቸውን ነገር ልጨርስ። ጌታ ኢየሱስ በቅርብ ይመጣል። የሞቱ ቀድሞ ይነሳሉ። እኛ በሕይወት ያለን ከዛ በኋላ እንነሳለን። ስለዚህ በተስፋ ኑሩ አላቸው። ያ መጨረሻ ይሄ ነው። እግዚአብሔር ደስ የሚሰኘው ሕይወት በተስፋ በሚኖር ሕይወት ነው። ኢየሱስ ይመጣል። መልእክቴን ጨርሻል። ኢየሱስ አምስተኛ ያላቸው ይሄንን ነው። እንደዚህ ነገር ግን ወንድሞቼ ቁጥር 13 ተስፋ እንደሌላቸው እንደ ሌሎች አትሁኑ፣ እንዳታዝኑ እለምናቸዋለሁ፣ መክራቸዋለሁ። አምስተኛ ይሄ ነው። ጳውሎስ ይኸውላችሁ መብዛት ትፈልጋላችሁ፣ እግዚአብሔርን ደስ ማሰኘት ትፈልጋላችሁ፣ የሰላም ሕይወት ትፈልጋላችሁ፣ ከጭንቀት ከፍርሃት ከዲፕሬሽን። አምስተኛ እንዲህ አላችሁ፣ ዘመኑ ላይ ዜና ስትሰሙ ተስፋ ያስቆርጣል፣ ፖለቲካው ተስፋ ያስቆርጣል፣ የሃይማኖት ድርጅቱ አካሄድ ተስፋ ያስቆርጣል፣ ዘረኝነቱ ተስፋ ያስቆርጣል፣ ኢኮኖሚ ተስፋ ያስቆርጣል፣ የገል ሕይወት ትግልህ ተስፋ የሚያስቆርጥ ነው። ግን አንድ ነገር አድርጎ አለ ጳውሎስ፣ ተስፋ እንደሌላቸው አትሁኑ። መልእክቴ መጨረሻ ነው። ጳውሎስ ተስፋ እንዳለ ሰው ኑሩ። እየሰማችሁን? ተስፋ አለን ወንድሞቼ። የኔና የእናንተ ተስፋ ከፖለቲካው ያለፈ ነው፣ ከኢኮኖሚ ያለፈ ነው፣ ከምድር ማግኘትና ማጣት ያለፈ ነው። ሐዋርያ ጳውሎስ ለጢሞቴዎስ ለተሰሎንቄ ሰዎች የሚል ተስፋ እንደሌላቸው አትሁኑ። በደንብ ስሙኝ ቅዱሳን። 2 ደቂቃ ተናግሬ መልእክቴን ጨርሳለሁ። ቁጥር 13 ላይ ተስፋ እንደሌላቸው እንደ ሌሎች አትሁኑ። አሁን ብዙ ሰው የአሜሪካንን ፖለቲካ ሲሰማ ተስፋ ቆርጧል። የኢትዮጵያን ፖለቲካ ተስፋ ቆርጧል። የአፍሪካ ፖለቲካ ተስፋ አስቆርጦታል። ኢኮኖሚውን ሲመለከት የኢትዮጵያ ኢኮኖሚ፣ የአሜሪካ ኢኮኖሚ፣ የሀያል አገሮች ኢኮኖሚ ተስፋ መቁረጥ ውስጥ የሰው ልብ ሁሉ ወድቋል። ፖለቲካው የሰው ትውልድ ልብ ጥሏል። ኢኮኖሚ ልብ ጥሏል። ሃይማኖቱ ጴንጤው ጋር ብትመጡ ሙስሊሞችም ሰሞኑ የሆነ አይቼ እዛ እርስ በርስ ይባላሉ። ሙስሊሞቹ ራሳቸው ኦርቶዶክስ ጋር ነው ይባላሉ እርስ በርስ። ጴንጤው ጋር ነው ይኸው የአደባባይ ላይ መሳለቂያ ሆነ፣ የአደባባይ ላይ ማላገጫ ሆነ። ጴንጤው ይባላል፣ ሙስሊሙ እርስ በርስ ተከፋፍሎ ይባላል፣ ኦርቶዶክስ እርስ በርስ ተከፋፍሎ ይባላል። ተመልከቱ። ፖለቲካው በትዩ እንዲሁ ተስፋ የሚያስቆርጥ ነው። ኢኮኖሚ ተስፋ የሚያስቆርጥ ነው። ሃይማኖቱ ተስፋ የሚያስቆርጥ ነው። ለዚህ ነው ጳውሎስ ይሄን መልእክት ለእኛም ዛሬ የሚያቀርብልን። እባካችሁ ልባችሁ አይውደቅ። ክርስቲያን ዛሬ መልእክት አለኝ። ፖለቲካ ስታዩ ልባችሁ ወደቀ፣ ኢኮኖሚ ስታዩ ልባችሁ ወደቀ፣ የሃይማኖት ድርጅቱን ዕቃ የሕፃናት ጫወታ፣ መሪ ያጣንበት፣ አባት ያጣንበት፣ አስተዋይ ያጣንበት ዘመን ስናይ ክርስትና ሁሉ እንደፈለገ የሚጽፍበት፣ ቪዲዮ የሚሰራበት፣ የሚነግድበት፣ የሚጫወትበት፣ ግማሹ ዘይት ይሸጣል፣ ግማሹ የሰው ስም ይሸጣል፣ በዩቲዩብ የሰው ጉድለት፣ ውድቀት፣ ድካም ይሸጣል። ያኛው ዘይት ይሸጣል እያለ እሱ ደግሞ የሰው ሕይወት ይሸጣል። ሁለቱም ነጋዴዎች ናቸው። ሁለታችሁም ነጋዴ ናቸው። በቃ ሁለቱም። ሌላው ደግሞ እዚህ ቁጭ ብሎ ያዝ ይልቃቅ ምናምን የሚለው ደግሞ በትችት በመንቀፍ የሰው ሕይወት ይሸጣል፣ የራሱን ሕይወት ይሸጣል። በእንደዚህ አይነት ውጥንቅጥ ሕይወት ውስጥ አንዳንድ ሰዎች አሉ ተስፋ የቆረጡ። ምን ይሻላል ጌታ ሆይ ምን ይሻላል ምትሉ፣ ለእናንተ መልእክት አለኝ። በዚህ ተስፋ ቢያስቆረጠ ኢኮኖሚ ውስጥ፣
ተስፋ ባስቆረጠ ፖለቲካ ውስጥ፣ ተስፋ ባስቆረጠ የሃይማኖት ቧልት ውስጥ የጴንጤው በሉ ሙስሊሙ በሉ ካቶሊኩ በሉ ኦርቶዶክሱ በሉ ግራ ገብቷቸው ግራ የተጋባበት ዘመን ውስጥ አንድ ተስፋ ልስጣችሁ። ኢየሱስ ይመጣል። ተስፋችሁ ምድር አይደለም፣ ተስፋችሁ ሰማይ ነው። ተስፋችሁ የዘላለም ሕይወት ነው ወገኖች። ከዚህ በኋላ ዓለም ብትገለባበት እኛ ተስፋ እንዳለን ሰው ነው መኖር ያለብን። ከዚህ በኋላ ድህነት ይምጣ ብልጥግና ይምጣ፣ ተስፋችን ድህነቱም ላይ ብልጥግናውም ላይ አይደለም። ተስፋችን እዚህ ምድር ላይ ያለ የፖለቲካ መረጋጋቱም አለመረጋጋቱም አይደለም። በደንብ ስሙኝ። ፖለቲካው እርግጥግጥግጥ ቢል እና ምን ልትሆኑ ነው? እጠይቃችሁ፣ ምንድን ነው ተስፋችሁ? እሱ ነው እድሜ ልካችሁ የምትኖሩት? በቃ አሁን ፖለቲካ አውሮፓ ሰላም ሆነ፣ ኢትዮጵያ ሰላም ሆነ፣ ሁሉ ሰላም ቢሆን ሰዋት ያንተ እኮ መጨረሻ ያንተ እኮ ተስፋ እዚህ ያለው ፖለቲካ መረጋጋትም ወገኖች ቢረጋጋና ሰላም ቢሆን እንፈልጋለን፣ እናስተምራለን፣ እንጸልያለን። እሰየው። ባይሆንስ ቢሆን ምንድነው ለኛ ልዩነቱ? ሀገር አለኝ በሰማይ ያልተዘምር የለ እንዴ? ጽዮን ሀገሬ ነው ትል እንዴ? ኢየሱስ ይመጣል ትል እንዴ? መንግስተ ሰማይ ነው መኖሪያ ትል እንዴ? ማራናታ ብለህ ኮንፈረንስ እያደረክ አይደለ ወይ? ሰው ለምንድን ነው እዚህ የምትተራመሰው? ማራናታ የሚል ሰው ዘረኝነት ውስጥ አይገባም። ማራናታ የሚል ሰው ወገኖቼ እንደዚህ አገልጋይ ከአገልጋይ ቡድን ይዞ አይቦጫጨቅም። ማራናታ የሚል ሰው በርኩሰትና በአመፅ አይኖርም። እግዚአብሔርን መፍራት አይጠፋበትም። ልንገራችሁ፣ የኢየሱስን ተስፋ መምጣት ተስፋ ያደረገ ሰው በቅድስና መኖሩ ይጨምራል። ለእግዚአብሔር መገዛቱ ይጨምራል። እግዚአብሔርን መፍራቱ ይጨምራል። እግዚአብሔር ልጅ መንግስት አለ፣ ሀገር አለ፣ ሰማይ አለ የሚል ሰው የቅድስና ህይወቱን ይጠብቃል። አገልግሎቱን ቶሎ ቶሎ መፈጸም ይፈልጋል። ቶሎ ቶሎ ብዬ ስራዬን ልጨርስ፣ መች ጥሬ መች እንደሆነ ወደ ጌታ መች እንደሚሄድ አላውቅም፣ መች ጌታ እንደሚመጣ አላውቅም፣ አክሊሌን ላዘጋጅ። እንዲህ ነው የሚባለው። ጳውሎስ ተስፋ እንደሌላቸው አትሆኑ ሲላቸው በተስፋ በጌታ ይሁን የሰማይ አገር የእግዚአብሔር መንግስት ተስፋ አድርጎ የሚኖር ሰው አንደኛ የቅድስና ህይወት ይኖራል። ለምን? ከእግዚአብሔር ጋር አብሮ መጓዝ ስለሚፈልግ። ሁለተኛ የተሰጠው ዓላማ ላይ ፎከስ ያደርጋል። አክሊል ይፈልጋላ። ሌላስ እዚህ ምድር ላይ ልቡን አያጣብቅም። ሀገር ሰላም ቢሆን ሀገር ቢገለባበት ምን አገባ? እቺ ምድር 70 80 90 ዓመት ነው። እሺ 100 ዓመት ነውላችሁ። እኔ እንደው በጊፍ ተሰጣችሁ እንበል። ሰዋት ትሄዳታለህ። ሙጭጭ አትበል፣ ትሄዳታለህ። ግግም አትበሉ። እዚህ ጋር ማራናታ ብላችሁ የዘመድ ስለ ጌታ ምጽአት አይሰበክም ትላላችሁ። ጌታ ደግሞ እዚህ ጋር መጥቶ ልውሰድ ሲል ጌታ ሆይ እድሜ ቀጥልልኝ ትላለህ። እንዴ የትኛው ምረት እንጂ አንዱን ወይ ሂድ ወይ ቁጭ በል። እኔና እናንተ ሀገር ያለን ህዝብ ነን። የሚበልጥ የተባረከ ተስፋ የምንጠብቅ ህዝብ ነን። የሰማይ ዜጋ የሆነ ሰው ወንድሙን እየጠላ አይኖርም። ለዚህ ለኮንትራት ህይወት ለአጭር ጊዜ በፍቅር ይኖራል። ለአጭር ጊዜ በቅድስና ይኖራል። ለአጭር ጊዜ ወንድሙን እህቱን በዘረኝነት በፖለቲካ በሃይማኖት ጥላቻ አይተረማመስም። እየሰማችሁ ነው? ለአጭር ጊዜ የሆነ ከተማ ሄደ ተጣላለ እንዴ? ልጠይቃችሁ። ለምሳሌ ሳምበዲ አሁን ብድግ አድርጌ ለአንድ ወር አሜሪካ ባመጣችሁ አሁን በቃ ከየት ከደሴ ብድግ አር ወይ ከአዋሳ ለአንድ ወር ዋሽንግተን ዲሲ ያመጣዋችሁ እዚህ ከመጣ በኋላ እንዴት ነው የምትኖረው? ለአንድ ወር የመጣ ሰው እስቲ መልሱ፣ ጻፉልኝ። ለአንድ ወር ሰው ለቪዚቴሽን የመጣ ለፐርፐዝ የመጣ ወይ ዕቃ ለመግዛት መጥቶ ሊሆን ይችላል፣ ወይም እዚህ መንግስት ልኮ የሆነ ስራ ተብለ መጥቶ ለአንድ ወር ነው ግን የመጣው። እንዴት ነው የሚኖረው? እዚህ መጥተው ልጨፍር እንትልውን እያለ በየናይት ስትሪፐር ክለብ ሲዞር ነው ወይም ያሳለፈው? እዚህ መጥቶ ትራምፕ እንደዚህ ነው፣ ባይደን እንደዚህ ነው፣ ዲሞክራት እንደዚህ ነው እያለ ነው የሚኖረው? ልጠይቃችሁ፣ እንዲህ ነው የሚኖረው? ለአንድ ወር መጥተህ እንዲህ ነው የምትኖረው? ቅዱሳን እኔና እናንተ እግዚአብሔር እዚህ ምድር ላይ ለኮንትራት አኑሮናል ካል ከዘረኝነት ካውጣ ኦሮሞ፣ አማራ፣ ትግሬ እያልክ ከምትኖርበት ይሄ ዕቃ በኋላ ውጣ። የኮንትራት ዓለም የሚኖር ሰው ከሰው ሁሉ ጋር በፍቅር ይኖራል። በዘረኝነት ጫወታ ውስጥ አይገባም። በጥላቻ ጫወታ እዚህ መጥቶ የካቶሊክ እምነት የኦርቶዶክስ እንትን እያለ እዚህ መጥቶ ለአንድ ወር አሜሪካ መጥተህ እንዲህ አይነት ሪሰርች ውስጥ ትገባለህ? እንዲህ አይነት ዕቃ ውስጥ ትገባለህ ወይ? መጥተህ ስንት ዓለማዊ ቦታ አለ። ስንቱን ሄደህ ትችለዋለህ? የቱ ጋር ሄደህ ትችለዋለህ? አትችልም። ምንድነው የምታረገው? እዚህ ምድር ወደ አሜሪካ ለአንድ ወር ተልክ ያለው ዓላማዬን ሰራለሁ። በተቻለ መጠን እዚህ ምድር በማሳልፋት አንድ ወር ውስጥ ኢንጆይ አድርጌ ፒስፉል ላይፍ ወንድሞቼን እህቶቼ አማራ፣ ኦሮሞ፣ ሲዳሞ፣ ከምባታ፣ ሀዲያ ሳለ እየወደድኳቸው እያፈቀርኳ እንዴት ነው ደህና ነው ብችል ፎቶ እየተነሳው ጌታ የተመሰገነ ይሁን ሃሌሉያ ይሄን ቦታ አየው እንኳን ለማለት በቀዳ ሶላባት ኢንጆይ አድርጌ ዓላማዬን ፈጽሜ ከአንድ ሳምንት በኋላ ቪዛ ይቃጠላል፣ ትመለሳል።
አለቅ። እኔና እናንተም እንደዚህ እቺ ምድር ጊዜያዊ ኮንትራት መሰፍራችን ናት። ከዚህ ምድር ትሄዳለህ ለዚች አጭር ዘመን በፖለቲካ በሃይማኖት። አንተ አሁን ነብይና ካውንስል እያልክ ትጣላለህ። ኢየሱስ በሞተለት ህዝብ ኢየሱስ ነው ፈራጁ፣ ኢየሱስ ነው በደም የሚያነጻው። እዚህ ምድር የመጣው እኮ ወንጌል ሰብከ የሚሞቱትን ከእሳት ነጥቀህ ልታልፍ ለኮንትራት። በዚህ ኮንትራት እድሜ በሰው ስም ትነግዳለህ። የሰው ስም እያጠፋ የሰው ትዳር የሰው ህይወት የስንትና ወደቀ ተነስ። በዚህ አጭር ጊዜ ትችላለህ። በዚህ አጭር ጊዜ ሌላ የሃይማኖት ዕቃቃ፣ የፖለቲካ ዕቃቃ፣ የዘረኝነት ዕቃቃ እዚህ ውስጥ ኖረ ትችላለሽ ወይ? ብቻ ማስታወቅ ላንቃችሁ 1 ዓመት 100 ዓመት አላውቅም ስንት እንደምንኖር ከዚህ በኋላ። እቺን አጭር ዕድሜ አናባክናት። እቺን አጭር ዕድሜ እግዚአብሔርን እያከበርን እንኖር። እቺን አጭር ዕድሜ በእግዚአብሔር ላይ ተስፋ አድርገን እንኖር። ሀገር በሰማይ እንዳለው መኖሪያ እንደተዘጋጀል ልባችሁ አይውደቅ። ልባችን ሳይወድቅ የተሰጠን ዕድሜ በአግባቡ ተጠቅመን የተሰጠን ዕድሜ ዩዝ ኢት ፕሮፐርሊ። ለ1 ወር መጥቻለሁ 1 ወሯን ስተኛ አላሳልፍም። ላልተላኩበት ዓላማ አላሳት። እቺ 1 ወር ናት። በቃ ነቅቼ ማየት የሚገባኝን አይቼ መስራት የሚገባኝን ሰርቼ ማድረስ የሚገባ አድርሼ መሆን ያለብኝ ሆኜ በዛች 1 ዓመት ውስጥ በ1 ወር ውስጥ ቪዛ ያልቋል እሄዳለሁ። ወገኖቼ ከኔ ጭምር መቼ እንደምንጠራ አላውቅም። ውጡ ከዚህ ሃይማኖት ጨዋታ ውጡ። ኢየሱስ ክርስቶስ ለዚህ አላቀንም። ከሰዎች ሁሉ ጋር በፍቅር እንኖር። በተሰጠችን ዕድሜ በቅድስና እንኖር። በተሰጠችን ዕድሜ እግዚአብሔር የሰጠን ዓላማ እንፈጽም። በዚች በተሰጠች ቶሎ ብለን ስራውን እንጨርስ። መቃብር ሰፈር ሬሳ ቀብር ላይ እየሄዳችሁ ሰሎቶ ለብዬ እስራኤል ቀብር ላይ አታስታውሰኝ። ዴይ ቱ ዴይ ይሄ ሜንታሊቲ እንያዝ። ዴይ ቱ ዴይ የቅድስና ህይወት፣ ዴይ ቱ ዴይ የፍቅር ህይወት፣ ዴይ ቱ ዴይ የዓላማ ህይወት። ከዚህ በኋላ ጊዜያችሁን የሚባክን ጊዜ የለንም። ልለምናችሁ የሚባክን ጊዜ የላችሁም። አንዳንዶቻችሁ በ40 ዓመት ወደ ጌታ ትሄዳላችሁ። አንዳንዶቻችሁ በ35፣ አንዳንዶቻችሁ በ50፣ አንዳንዶቻችሁ በ65፣ አንዳንዶቻችሁ በ70፣ አንዳንዶቻችን በ80 በ90 ምን እንሄዳለን አላውቅም። የኔ ጥሪ መቼ እንደሆነ ያንተ ጥሪ መቼ እንደሆነ እቺን አጭር ጊዜ በዘረኝነት ፖለቲካ፣ እቺን አጭር ጊዜ በሃይማኖት በጴንጤ ፖለቲካ፣ እቺን አጭር ጊዜ ለተሰጠ ፐርፐዝ ይበቃ። እኔ እውነቴን ነው። አንዳንዴ ያጓጓኛል። ኢፍ ዩ አስክ ሚ እኔ በቀን ውስጥ ምተኛው 4 ሰዓት 5 ሰዓት ነው። ዋይ ጊዜው አይበቃኝም። እኔ ብዙ መጽሐፍ የምፈልግ ሰው መጸለይ ወይ ማንበብ ወይ መጽሐፍ አለብኝ፣ ትውልድ ማገልገል፣ ይሄ ነው ማገኘው። አለቀ። ከዚህ ያለፈ የምንኖርለት ጉዳይ የለም ወንድሞቼ። እቺን አጭር ዕድሜ በጥላቻ አትጨርሱት። በርኩሰት አንጨርሰው። ከዓላማችን ውጭ በመኖር አንጨርሰው። በዘረኝነት አንጨርሰው። አገልጋይ በመጥላት አንጨርስ። የወደቀ አገልጋይ ስታገኙ እዘኑለት፣ ጸልዩለት፣ አንሱት፣ በትክክለኛ መንገድ አቅኑት። እናንተ ማንንም ሰዳቢ አድርጎ እግዚአብሔር አልሾማችሁም። እናንተ ከማንም የተሻላችሁ ቅዱስ አይደላችሁም። ለእናንተ የበዛ ምሕረት ለዛ ሰው አድርጉ። ወንድሞች እህቶች የበደሏቸዋል፣ ይቅር በሏቸው፣ ቶሎ በሉ። ዛሬ ከዚህ ፕሮግራም ስትወጡ የበደሏቸው ያሳዘኗቸው ወንድሞች እህቶች ካሉ እህቴ ይቅርታ አድርጊኝ፣ በድላችሁ ከሆነ ይቅርታ አድርግልኝ፣ የበደላችሁ ካለ ይቅር ብያለሁ። በቃ እኔ ለዚህ አጭር ዕድሜ ለዚህ አጭር ጊዜ ዓላማዬ ላይ ፎከስ አድርጌ ደስተኛ ሆኜ እግዚአብሔርን አስደስቼ አክሊሌን አዘጋጅቼ መሄድ ነው የምፈልገው። ክብር ለኢየሱስ ይሁን። ወዳችኋል። ጳውሎስ እግዚአብሔርን ደስ ማሰኘት በሰላምና በጸጥታ ለመኖር እንደዚሁም ደግሞ ለመብዛት ከፈለጋችሁ በቅድስና ኖር። ሆሊነስ ሪኳየርድ። 2ኛ በፍቅር ተመላለሱ። 3ኛ በራሳችሁ ነገር ላይ አተኩሩ። 4ኛ በስራችሁ ትጉ። የሥራ ሰው ሁኑ። 5ኛ ተስፋ እንደሌላቸው ሳይሆን ሀገርና ተስፋ እንዳለው ሰው በዛ ሜንታሊቲ ኑሩ። ወዳችኋል።